ጸጋና ሰላም በጌታችን በኢየሱስ ክርስቶስም በምድር ዙሪያ ያላችሁ ቅዱሳን ወገኖች ለእናንተ ይሁን። በተለይ ዩቲዩብ አካውንት ላይ የዚህን እዚህ የምናገለግለውን አገልግሎት መርሃ ግብር በተከታታይ የምትሰሙ ወንድሞችና እህቶች መልካም ልብ ያላችሁ ቅዱሳን ወገኖች ሁላችሁንም ሰላም ብያለሁኝ። ተባረኩ። በዩቲዩብ ላይ ያላችሁ ወገኖች እና ዩቲዩብ ላይ ብቻ የምትሰሙ እኔን በስልክ የማታገኙ ሰዎች በዚህ ኢሜይል ላይ ልታገኙ ትችላላችሁ። ይሄ የፔፓል አድሬሴ ነው። እንደዚሁም ደግሞ ዋናውም ኢሜይሌ ነው። በዚህ ብጽፉልኝ ይደርሰኛል። ኮንታክት ብታደርጉኝም መገናኘት እንችላለን ለማለት ነው። ከዚህ ውጪ ግን ምናልባት በእኔ ስም ሌላ የተከፈቱ ብዙ ነገሮች ሊኖሩ ይችላሉ። እነዛን እኔ እንደማላቃቸውና ድንገት ሰዎች ወደ እናንተ መጥተው እንዲና እንደዛ ብለው ቢሉ እንዳትሰሟቸው። እዚህ ጋር የስማቸውን ቅድም የተናገርኩት ወንድሞችና እህቶች አሉ። አሁን ላለው በዚህ ጊዜ ሪሰንት ላለው ነገር ወንድሜ ዳንኤል ማ ብርክዬ፣ እንደዚሁም ደግሞ እህትየው ሜርሲ፣ ወንድሜ አስኒ እና ወንድሜ ኤፍሬም ወየሳ ይሄ ነገር እያስተባበሩ ነበረ። ጌታ እግዚአብሔር ዘመናቸውን ይባርክ። ሌሎችም አሉ እነ ቤኪ እነ መሲ፣ ሁሉም በዚህ ውስጥ እነ መቅዲ ሁሉ በሙሉ በአንድ በተዘዋዋሪ መንገድ የሚያውቁት ነው። ሌሎችም ማለት ነው። እና ተባረኩ፣ ጸጋ ይብዛላችሁ። በዚህ አድሬስ ልታገኙ ትችላላችሁ ለማለት ነው። ከሌሎች ሰዎች ተጠንቀቁ። በስሜ ብዙ ነገር ተደርጓል ከዚህ በፊትም ተጠንቀቁ ለማለት ነው። ተባረኩ። ዩቲዩብ ላይ ያላችሁ ወገኖች ይሄንን አስተላልፉልን። ጥሪ ነው የማገለግለው። ይሄ ጥሪ ደግሞ የሆነ ጊዜ ድረስ አገልግዬበት ጡረታ የማወጣበት አይደለም። ለእያንዳንዳችን ለእኔም ለእናንተም የተሰጠን ጸጋ እንደዚሁ ማለት ነው እና ግን በምድር ላይ ስላለን ቻሌንጆች አሉ። ብዙ ቻሌንጆችን ሰይጣን ያመጣል ከዚህ አገልግሎት እንድንርቅ በግራ በቀኝ በፊት በኋላ በጣም ብዙ ነገሮችን ያስነሳል። አይታችኋል የዚህ የሶሻል ሚዲያው ላይ ያለውን ነገር ማለት ነው። በቅርብም በሩቅም ያሉ ምን ያህል የተነሳውን ማዕበል ወጀብ ማለት ነው ሰይጣን ያስነሳውን ክፉ ሰዎች የቀሰቀሱትን እና ሁሉም መጥቶ እንደው ይቅርታ አድርጉልኝ አፉን የሚከፍተው ኤርሚያስ ላይ ነው። እንደ አንዳንድ ወንድሞች እህቶችም ኤርሚ እባክህ አትናገር፣ አንተ ስትናገር ነገር ይገናልና አትናገር ሁሉ ብለውኝ ያውቃሉ። እና አንዳንዴ በመመለስ እንኳን ባለብኝ ነገር ላይ እንዳልመልስ ትክክል ናቸው ወንድሞች እህቶች እንደዛም ያሉ እና ሳንመልስ በቃ በምናውቀውም በማላውቀውም በመሰላቸውም ባልመሰላቸውም ሲቀረጣጥሙን ብልታችንን ሲቆራርጡት በምላስ ረጅሙ ሲዋሽ በወንድሙ በስለታም ጥርሱ ጻድቃን ሲነከሱ እንዳለ ደረጀ ከበደ ዘማሪው ልክ እንደዛ ሲነክሱን፣ ሲለቁን፣ ሲያኝኩን፣ ሲተፉን፣ ሊወጡን ሲሞክሩ ጌታ ሲያስጥለን እና ብዙ ቻሌንጆችን አልፌያለሁ እዚህ ሶሻል ሚዲያ ላይ ማለት ነው። እና አሁንም ጠብቁ። በዚህ አሁን በምንናገረው ነገር ላይ አሉ እዚህ ውስጥ ትናንትና ገስት ላይ ተቀምጠው የነበሩ ሰዎች ማለት ትናንትና ወንድም ሲሉኝ የነበሩ እዚህ ውስጥ አሉ። እና እኔ ግን ይኸው በብርሃን በጽድቅ እናገራለሁ አደባባይ ላይ። ይሄ መናገር ደግሞ አንዳንድ እገዛ ባስፈለጋቸው ነገር ላይ የእግዚአብሔር ሰዎች ቀጥታ ጠይቀው ስለሚያውቁ ምሳሌ ቅዱስ ጳውሎስ ስለሆነ ጳውሎስ የወገኖችን የቅዱሳንን እገዛ ጠይቆ ነበረና ጠይቆም በእርግጥም አላሳፈሩትም። 3 ጊዜ ጠይቆ ነበር በጉዞ እንድትረዱኝ በአገልግሎት እንድትረዱኝ ብለው ማለት ነው። 3 ጊዜ ጠይቋል መጽሐፍ ቅዱስ ላይ እና ጌታ እግዚአብሔር ዘመናቸውን ይባርክ። እኔም ከዚህ በፊት በተለይ በዛ በነርቭ ህመም ስሰቃይ በነበረበት ለ2 ዓመት ያህል ጌታ እግዚአብሔር ዘመናቸውን ይባርክ። ያ ነገር ዳግም ላላየው ከህይወቴ ላይ ተወግዷል በጌታ ቸርነት። እግዚአብሔርም እናንተንም በጌታ ያመናችሁ ወንድሞቼ እናቶቼ ወንድሞች በውስጥ መጥተው ያኔ በጣም ፑሽ አድርገውኝ እንጂ በጣም ለአንድ ዓመት ያህል ትራማዶል እና ኮዲን የሚባል በኪኒን ሰርች አድርጉና ይወተሽ በህመሜ ላይ የቀለዱ ሰዎች አሉ ነበሩ። ውሸቱ ነው ሲሉ የነበሩ ሰዎች ማለት ነው።
እና ሕክምናውን እንኳን ሳደርግ ትናንት ፓስተር እንደተናገረው ለሱና ለጥቂት ሰዎች ሕክምናው ላይ ያለው ቪዲዮ እያስከፈትኩኝ ያሳያቸው ነበር። እኔ ጋር የደረሰ ስቃይ እነሱ ጋር ይድረስ ብዬ አልላቸውም። ምክንያቱም ጌታ እንደዛ እንድንል ስለማይፈልግ ማለት ነው። ኦኬ። ደግሞ እንደዚህ እናወራለን ብለው የሚሉ ሰዎችም ቢያወሩም እንኳን ወሬውን ሲጀምሩ በእንዴት አይነት መረጃ እንደምቀብራቸው መረጃውን ሰንጄ ነው ያስኩትኝ። እያንዳንዷን እንቅስቃሴን ማለት ነው። ገና አይሞክሩትም። የሞከሩ ቀን ግን ያንን አረጋለሁ ብሎ ያለ ሰው ኤርሚያስ ውሸቱን ነው ብሎ የሚለውን አጠንክሬ ሄድበታለሁ ብሎ ያለ ሰው እዚሁ አደባባይ ላይ እንዴት በመረጃ እንደማዋርደው አሳየዋለሁ። ይሄ ደግሞ የሶስተኛው ዓለም አይደለም። እዚህ ብራዘር እንደ አፍሪካ የምትዋሽበት ፎርጅድ የምታሰራበት ሀገር አይደለም። እና ሕያዋን የሆኑ ምስክሮች አሉ። ያኔ ሕክምናውን ሳደርግ ቪዲዮ እየከፈትኩ ማሳያቸው ሰዎች ሁሉ ነበሩ። ከነሱ መካከል አንዱ ፓስተርዬ ነውና ምን ልላችሁ ነው? ምንም ከጽድቅ የጎደለው አሁን ያለውን ነገር አልነግራችሁም። ጥቂት ሰዎች ያውቃሉ፣ አልነግራችሁም። ግን አብራችሁ እንድትቆሙ ፈልጋላችሁ የምትችሉ ሰዎች ከልብ በፈቀደ ማለት ነው። ከልባችሁ ያመናችሁበትን አድርጉ፣ ያላመናችሁበትን በፍጹም እንዳታደርጉ። ይሄን ነገር አናምንበትም ብሎ የሚል ሰው ካለ ምንም ነገር ቅንጣት ድንቡሎ እንደሚባለው ሀገሬ ድንቡሎ እንዳታስገባ። ኦኬ። ያላመንክበትን ደስ ያልተሰኘህበትን ደስ ያልተሰኘሽበትን ነገር እንዳታስገቡ። በጌታ ፍቅር ነው የምለምናችሁ። እናንተ ልባችሁ ሳይፈቅድ ልባችሁ ደስ ሳይሰኝ የምትሰጡኝ ስጦታ ነውር ነው። ነውር የሆነ ስጦታ ነው የሰጣችሁኝ። ነውር አለበት። አምላኬ እግዚአብሔር ምስክር፣ እኔ እንደዛ አይነት ሰዎች ልባቸው ደስ ሳይሰኝ የሚሰጡኝ ሰዎችን ባገኝ ብራቸውን አውጥቼ ጥላለሁ። ከሌሎች ሰዎች ብር ጋር አልቀላቅለውም። ትዕቢተኛ ና ኤርሚያስ ብላችሁ ካላችሁ የፈለጋችሁትን በሉ። ኦኬ። እኔ በጽድቅ ነው የምኖረው። የምሰጠኝ ነገር በጽድቅ ነው። በቃ ምንም የውሸት አንኖርም፣ የውሸት አንጠይቅም። የእውነት ነው የምንጠይቀው፣ የእውነት ነው የምንኖረው። በቃ የእውነት ሲደረግ ነው በጣም ደስ የሚለው ማለት ነው። እና ተባረኩ ወገኖች። ይሄንን ለማለት ነው ዛሬ እኔ ራሴ ቤት ከፍቼ ይሄንን እናገራለሁ ለወገኖች ብያልኩት። ዛሬ በምንለው ነገር ነገ ሰዎች መጥተው የሆነ ሚስጥር እኮ አለ ሚስጥር አወጣን ብለው የሚሉት ምንም የምታወጡት ሚስጥር እንደሌለ አስቀድሜ ልንገራችሁ ወሬኞች። ምንም እህቶቼና ወንድሞች በውስጥ ቢጠይቁ የጠይቋችሁ ሰዎች እውነታቸውን ነው የጠይቋችሁ። ብሩኬ የጠይቋችሁ ከሆነ በውስጥ መስመር የጠይቃችሁ ሰዎች ካላችሁ እውነቱን ነው። እኔ የማውቀው ነገር ነው። ዳንዬ ወንድም ጠይቋችሁ ከሆነ እውነት ነው። 100% አይደለም 1000% እውነት ነው። እህትየው ሜርሲ ጠይቃችሁ ከሆነ 1000% እውነት ነው። ወንድሜ አስኔ ወይን ኤፍሬም ወይሳ ጠይቋችሁ ከሆነ 1000% እውነት ነው። እና ተባረኩ። ምንም የተደበቀ ነገር የለም። ሁሉ ነገር እዚህ አይነገርም። ሁሉ ነገር እዚህ አይነገርም። ግን ልበቅኖች የሆናችሁ ሰዎች አብራችሁ እንድትቆሙ ፈልጋለሁ ለማለት ነው። ተባረኩ። ጸጋ ይብዛላችሁ ወንድሞች እህቶች መጥተዋል። ለወንድምነት ለዳንዬ ልስጠው። ተባረኩ። እሺ ዳንዬ ወንድምነት እንኳን ደህና መጣ። ሁላችሁንም ሰላም ብያለሁ። መቀጠል ትችላላችሁ አለሁ። እሺ ወንድምነት ጸጋ ይብዛል። ተባረክ። ምናልባት ወገኖች ሁላችሁንም ሰላም ብያለሁ።
የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በጌታ ሰላም ብያችኋለሁ። ወንድምነት ምንም ጥያቄ የለውም እና በቃ ምንም በግልጽ ያልከው ጉዳይ ለአንዳንድ እንግዲህ መልእክቱን ቲውስት ለሚያደርጉ ሰዎች ሚስጥር አገኘን ምናምን ብለው ማውራት ለሚፈልጉ ሰዎች አይ ቲንክ በትክክል ሰዎች አእምሯቸው ውስጥ እንዳይከብድ አድርገህ ያቀረብከው ሀሳብ ትክክል ነው። በዚህ ሰዓት ላይ ወንድምነት ጋር አብረን እንድንቆም በጣም ብዙ ሰው አለ። ግን የምናምናችሁ አብረን ለረጅም ዘመን ከወንድምነት አገልግሎት ጋር የነበራችሁ የቆማችሁ ሰዎች በቅንነት አሁንም አብረንህ ነን። ኦኬ አብረን እግዚአብሔር መንግስት እናገለግላለን ከጎንህ አለን የምትሉ ሰዎች በውስጥ መስመር አገኙን ማለት አንድ ግሩፕ አለ። ይሄንን ሐሳብ የምናስበው በቃ አትሊስት በቋሚነት ወንድምነት በማገልገል ህይወት ላይ ነው ያለው። ረጅም ዘመን አይታችሁታል። እኔ ልመሰክርለት እችላለሁ። አብሬ በተወሰነ ቲክቶክ ላይ ከመጣ በኋላ እንኳን ከወንድምነት ጋር አብረን አገልግለናል። በደንብ ማለት ነው ጌታን አገልግለናል። በዚህ አገልግሎት ውስጥ ያለውን ልብ በደንብ አውቃለሁ። አብረን እንደምንቆይም በደንብ መሰክርለት። በጣም መወድለትም ካራክተሩ ይሄ ነው። ሲያገለግል የሚያገለግለው ከአንዳች ነገር ፈልጎ አይደለም ከሰው ማለት ነው። በቃ ይሄ በጣም የሚገርም ኳሊቲው ነው። እኔም የምመሰክርለት ማለት ነው፣ የምወድለት ሁሌም ደግሞ በጣም ደስ የሚለኝ ማለት ነው። አላማው ከአገልግሎት ጋር ተያይዞ የሚገኙ ጥቅሞችን አስቦ አይደለም የሚያገለግለው እና ባይዘው በጣም ደስ የሚል ነው። እንዲህ አይነት አገልግሎት በጣም ነው ደስ የሚለው። መባረክም ነው። መጀመሪያ ጽድቁን መንግስቱን ፈልጉ አይደል? ሌላው ነገር የሚጨመር ጉዳይ ነው እና ብዙ ሰዎች አይተናል። በነበረን አጭር ጊዜም ቢሆን በህይወታችሁም ታያላችሁ። ሰዎች የአገልግሎት ልብ ፊት ለፊት የመታየት ምናምን ጉዳይ የሚኖሩት የሆነ ያሰቧት ነገር እስክትሟላ ድረስ ነው አይደል? ግን እኛ ሁላችን ኦልሞስት ብዙዎቻችሁ ታውቁታላችሁ ከ10 ዓመት በላይ በሶሻል ሚዲያ ላይ አገልግሏል እና በዚህ አገልግሎት ህይወት ውስጥ ልንመሰክርለት ልናወራለት የምንችለው አንድ የማይካድ እግዚአብሔር በሱ ውስጥ የሚገልጠው የምንወደው ኳሊቲ የሆነ ካራክተር አለው። ያ ምንድነው? እሱ ስለ ብር ብሎ አያገለግልም። ብዙ ሰዎች የእሱን ያክል ዝና ሳይኖራቸው ሰዎች ተሰሚነት ሳይኖራቸው ምናምን አይደል ሰብስበው ሌላ አጀንዳ ላይ ከተው ይሄዳሉ አይደል ሰውን። በቃ እግዚአብሔርን ስለ ኤርሚ በደንብ ነው በዚህ ማመሰግነው። በድፍረት ነው በአደባባይ በማንም ፊት ቆሜ አብሮ እንዳገለገለ ሰው ልመሰክርለት እችላለሁ። ኦኬ በደንብ ነው መሰክርለት። በቃ እግዚአብሔር በዚህ ነገር ላይ በደንብ እግዚአብሔር ረድቶታል። ምንም ጥያቄ የለውም። ሁላችንም የምናየው ነው። ከየአገልግሎቱ ጀርባ ባካችሁ አብራችሁኝ ቁሙ ምናምን እያለ የሚያስቸግር ሰው አይደለም። ትዝም አይለውም ራሱ ማለት ነውና እግዚአብሔር ይመስገን ስለዚህ ጸጋ። ምንም ሰው ሊያሸማቅቅ በፍጹም አይችልም። በዚህ ጉዳይ ላይ ልመሰክርለት ይችላል በደንብ። ሁላችንም ደግሞ ምስክሮች ነን፣ በፊታችን የተገለጠ ህይወት ስላለው ማለት ነው። በጀርባ እየሄደ ባካችሁ ምናምን እያለ ምንም ሲያስቸግር የምናውቀው ወንድም አይደለም። አስቸግሮ አያውቅም። ከዚህ በፊት የተሰበሰበ ነገር አለ አውቃለሁ፣ ከጤናው ጋር ተያይዞ ነው። እሱም በአደባባይ የሚታወቅና ሁላችንም የምናውቀው የነበረው ጉዳይ ነው። የተለየ ነገር የለም። ያለፈበትን የህይወት ጎዳና አብረን እንደሚያገለግል ሰው በቅርበትም አውቃለሁ ምን ያህል ቻሌንጅፉል ላይፍ ውስጥ እንዳለፈ። ግን ብዙዎች ያንን እንኳን ለመሳቂያ እና ለመቀለጃ ነው ያደረጉት። ትክክል አይደለም። ኦልሞስት በቅርበት ስለምናውቅ ማለት ነው አብረን የምናገለግል ሰዎች እስካሁን ማለት ነው። እና ስለዚህ አሁንም ህይወት ደግሞ ቀጣይ ነው፣ አንድ ጊዜ አይደለም የሚሆነው። ስለዚህ የምናደርገው ነገር ምንድነው? አሁንም ወንድምነት ከአንተ ጋር ነን፣ አብረን በሚያስፈልግ ነገር ከጎንህ እንቆማለን የምትሉ ሰዎች በታማኝነት በደንብ
በአገልግሎቱ አብራችሁ የምትቆሙ ሰዎች አብረን እንቆማለን ማለት ነው። እንቀጥላለን። የተለየ ነገር አይኖርም። በፊት የሚደረግ ጉዳይ ነው፣ አሁንም የሚደረግ ነገር ነው። የተለየ ነገር አይኖርም። በዚሁ እንቀጥላለን። ስለዚህ በማገልገል በዚህ ህይወት ውስጥ በሚያስፈልገው ነገር ሁሉ ከጎኑ እንቆማለን የምትሉ ሰዎች ካላችሁ በቋሚነት በቃ በውስጣችሁ እግዚአብሔር ባስቀመጠው ነገር የእሱን አገልግሎት የበለጠ እንዲዘረጋ አብሮን መሮጥ ይችላሉ የሚል ሰው አብሮን በዚህ ጆይን ያደርጋል። በቃ የተለየ ነገር አይኖርም። ጌታ ኢየሱስ ይባርካችሁ። በጣም ብዙ ሰዎች ይህንን አጋጣሚ እንደምትፈልጉ አውቃለሁ። ብዙ ሰዎች ምክንያት ኦኬ ኢትዮ ገንዬ በጣም ሳቅሻለሁ። ሙላት ያ በጣም ብዙዎች ማቃቸዋላችሁ። ኦኬ እሺ ተባረኩ። ብዙዎቻችሁን እያየሁ ነው። እሺ እግዚአብሔር ባረክ። እሺ እዚህ አሁን ወደ 390 ምናምን ሰው እየሰማ ነው። ከኤርሚያስ ጋር ቋሚ ፓርትነር ነኝ፣ ለዚህ አገልግሎት ቋሚ ፓርትነር ነኝ ነበርኩ ብሎ የሚል ሰው ካለ አንድ ሰው እጁን ያወጣል። ቋሚ ፓርትነር ነኝ፣ ኤርሚያስ ቋሚ ፓርትነር አድርጎኝ ይህንን አገልግሎት በዚህ 11 ዓመት ውስጥ ያለማቋረጥ ለቀናቶች፣ ለወራቶች፣ ለዓመታት በእነዚህ ሁሉ ጊዜ ቋሚ ፓርትነሩ ሆኜ በየጊዜው ያለማቋረጥ ስደግፍ ነበር፣ ያለማቋረጥ ነን ስቶፕ ብሎ የሚል ሰው ካለ አንድ ሰው ነው የፈለኩት። አንድ ሰው ብቻ እጁን ያወጣል። ያ የሚያወጣ ሰው ግን ካለ እውነቱን ልንገራችሁ በአባቶቼ አምላክ ፊት ውሸታም ሰው ነው። እንደዚህ አሁን እኔ ባልኩት መሰረት በቋሚ ፓርትነርነት ይህንን አገልግሎት እደግፋለሁ ብሎ የሚል ማለት ነው። የነበረ ከዚህ በፊት የነበረ አሁን ገና ያሰባል። አልገባቸውም። ወደፊት ያሰባል። ወንድ ወገኖች ቋሚ ፓርትነር ማለት ምን ማለት ነው? ከዚህ በፊት በመጣሁባቸው አመታቶች ውስጥ ቋሚ ሆኖ ይሄ ፓርትነር ተብሎ የሚባለውን ነገር አይ ቲንክ እነ ዳንዬ የሚናገሩበት ይሻላል። አገልግሎት ሲያገለግሉ አሁን ብዙዎቹ ቋሚ ፓርትነር ብለው የሚሏቸው ቋሚ አገልግሎታችንን የሚደግፉ ብለው የሚሏቸው ሰዎች አሉ እና በየጊዜው አምነውበት እነዛ ሰዎች የሚያደርጉት ነገር ምንድነው? ሰፖርት የሚያደርጓቸው ነገር አለ አገልግሎቱ ማለት ነው። ለምሳሌ በቋሚነት እንደ ፋሚሊ ሆነ በየወሩ አንተን እየደገፉ ምናምን እንደዚህ አይነት ሰዎች በቃ ሳያቋርጡ ማለት ነው። እንደዚህ አይነት ሳያቋርጡ በየጊዜው እንደሱ አይነት ሰው አለ ወይ ነው አለ? ኦኬ አሁን ጥቂት አንድ ወንድም ታደሰ የሚባል ወንድም አይ ቲንክ እምነት አንተም ጋር ይልካል ይመስለኛል። ታዴ እሱን ልጅ አይቼዋለሁ። ታዴ እዚህ ውስጥ ካለ እሱን ልጅ አሁን በቅርብ ጊዜ አውቃለሁ። ከዛ ውጭ እውነት ልንገራችሁ አንድም ሰው እጁን የሚያወጣ የለም። ለምን? እኔ እንደዛ በቋሚነት እንደዚህና እንደዚህ አድርጉ ብዬ ጠይቄ አላውቅም። ስለማያስፈልገኝ ነው። ኑሮዬን ብታውቁ ምናልባት ብዙዎች ልታለቅሱኝ ይችላላችሁ። ታዲያስ አገልግሎቱን ነው የምናገለግለው። መጮህም ካለብኝ ወደ ሰማይ ነው የምንጮኸው። ወደ ሰማይም ጮኸን ደግሞ አንዳንድ ጌታ ዝም ሲል ደግሞ ወደ ወንድሞች እንመጣለን። የጽድቁ መንገድ ይሄ ነውና ነው እና ምን ለማለት ነው? ብዙዎች ግን መጥተው እንደዚህ ፓርትነር ብለው በቋሚነት ብሎ በሚል እዚሁ እኔ ጋ የነበሩ እዚህ ጋር እኔ ጋ ያገለግሉ የነበሩ ሰዎችን ልባቸውን አክፍተው ዛሬ ሰላምታ እንኳን ጭምር እንዲከለክሉኝ ሁሉ ጭምር አድርገዋል። በበደሌ በኃጢአቴ ሳይሆን ያለ በደሌ ያለ ኃጢአቴ ማለት ነው።
ግን ጌታ ጻድቅ ነው። እውነት የትኛውም ቦታ ላይ ድል ነስታ ትወጣለች። እኔ ሁሌ መቆም የምፈልገው ከእሷ ጋር ነው፣ ከእውነት ጋር ማለት ነው። እና ጌታ ይባረክ። እንደዚህ አይነት ነገር የለም። ግን ከዚህ በኋላ ግን ይሄ በቋሚነት አብራችሁኝ ልትቆሙ የምትችሉ ሰዎች ካላችሁ ልባችሁ የፈቀደ መልካም ሰዎች፣ መልካም ልብ ያላችሁ ይህንን አገልግሎት ብላችሁ ብንደግፍ ብላችሁ የምትሉ ሰዎች ካላችሁ እኔ በጣም ደስ ይለኛል። አሁን ይኸው እንደዚህ እየተናገርኩ ነው። ከዚህ በኋላ እንደዚህ አይነት ሰዎችን ባገኝ በጣም ደስ ይለኛል። ጥቂት የታመኑ ልባቸው የተዘጋጀ ማለት ነው። ሰጥተናል ብለው የማይሉ ማለት ነው። ቢሰጡም ደግሞ ለክርስቶስ አገልጋይ ነው የሰጠው። አንድ ወሮ በላ ዱርዬ ዘይት የሚሸጥ እራፊ ጨርቅ የሚቸበችብ በጸጋ የሚነግድ ለእንደዛ አይነት ሰው አይደለም የሰጠው። ስለዚህ ነገ እንደዚህ ብለህ ብትል ኦኬ፣ በጽድቅ ጠይቄ ነው፣ አደባባይ ላይ ጠይቄ ነው፣ እንደነ ጳውሎስ በፊት ለፊት ጠይቃ ነው። እና እንደዚህ አይነት ሰዎች ብትኖሩ በጣም ደስ ይለናል። እኔን ብቻ አይደለም፣ እዚህ ሶሻል ሚዲያ ላይ በትጋት የሚያገለግሉ ለወንጌል የሚደክሙ ሶሻል ሚዲያው ላይ ብቻ አይደለም ደግሞ በምድሪቱም ላይ ራሱ መሬትም በያዘ በእውነት ለእግዚአብሔር መንግስት ወጥ በሆነ አቋማቸው፣ ወጥ በሆነ ትክክለኛ በሆነ በተገለጠ ህይወታቸው ለሚያገለግሉ ሰዎች ከእነሱ ጋር አብራችሁ ትቆሙ በጣም መልካም ነው። ትናንት ከአንዲት እህት ጋር አወራ ነበር። በጣም የተወደደች እህት፣ ስሟን እዚህ መጥራት አልፈልግም፣ አለች እዚህ እያወራን ነበር ስለ አንድ አገልጋይ። እኔም እናንተም ታውቁታላችሁ አገልጋይ እዚሁ ሶሻል ሚዲያ ላይ ሁሉ ጭምር ማለት ነው። እና አዶ ነው ባልሳሳት ከ4 ዓመት ወይ ከ3 ዓመት በፊት ይመስለኛል አንድ ጥያቄ ጠይቀችኝ እሱን በተመለከተ እና ይቅርብሽ አልኳት። አንቺም ሆንሽ ሌሎች ሰዎች ይቅርባችሁ። በጣም ሰውየው አጭበርባሪ የሚለው ቃል አይገልጠውም። እዚሁ ሶሻል ሚዲያ ላይ ነው የሚያገለግለው እና ህይወቱ ራሱ አንደኛ ህይወቱ የሚያገለግልበት ህይወት ከእህቶች ጋራ ያለው ቀረቤታ የተበላሸ ነው። ወንድሞች እናቶች፣ በመረጃ ላይ የተደገፈ ነገር እጄ ላይ ስላለ ማለት ነው። እና ደውዬ ሁሉ አግኝቼ ምን እንደምታደርገው ብዬ ዋሽቶኝ ከዛ መጨረሻ ላይ ደግሞ በቃ የጌታ ሰው እንግዲህ የእግዚአብሔር ሰው እንደምታውቀው አለ አይደል፣ በቃ ድካም አለ፣ ንስሐ እገባለሁ፣ ፕሊስ ወደ አደባባይ ላይ አትግለጥብኝ ብሎ ነው አልቅሶ ማለት ነው። ግን ምንም አላደረኩም፣ ምንም መጠን ውሸታቸው ነው ምናምን ነገር ሲል ነበር። እንትናስ እሷም ውሸቷን ነው። እንትና የምትባለው ሴትየው እሷም ውሸቷን ነው። እንትና የምትባል ደግሞ አለች ሌላ ይስለው፣ እሷም ውሸቷን ነው አለ። እሱ እውነተኛ ነው። እነኝም የሚላቸው እህቶች ግን ውሸታም ነው። እነዚህ ውሸታም ናቸው ብሏቸው የሚሏቸው ግን የፎቶ መረጃ ሁሉ እጃቸው ላይ ያለ ሰዎች ናቸው እኔ ጋ የመጡት። እና ፎቶ እኮ አላቸው ምናምን ነገር ብዬ ምን ታደርግ ነበር እንትን የሚባል ሆቴል አልጋ ላይ ምን ስታደርግ ነበር ከእሷ ጋር ፎቶ ተነስተሃል ብዬ አልኩት። ምን ማለት መቼ የት ምናምን ነገር ማለት ጀመረ ማለት ነው። አየህ አቤቱ ጌታዬ፣ አቤቱ ጌታዬ። ሆቴል ገብተህ አልጋ ላይ ተኝተህ ፎቶ እስከ መነሳት የደረስከውን ነገር እኔ ጋር መጥተህ ባልታጠበ ፊት ትክዳለህ? እንደ አንተ የፈለግከው አገልጋዩን እኔም አገልጋይ ነኝ። እንዲህ አይነት ነውራም ነገር እያደረጉ ማለት ነው። እና ተው እያልኳቸው ነበርና ቆይቶ ገባኛለች ያቺ የተወደደች በጣም የተባረከች እህቴ ኤርሚ፣ ባለፈው እኮ ያልከኝ ተው ብለህ ያልከኝ ነገር በኋላ ላይ እኮ ነገርየው ገልጦ ነው ወጣለች። እውነትሽን ነው አልኳት። እና ያኔም ሰማህ ነበር ስትናገር፣ በእውነት የእውነት እንደምትናገር ስለማቅ እንትን ብዬ ነበር፣ ግን ግልጽ ነው አለች። እና ቋሚ ፓርትነር ብሎ በሚል እንዴት ነው የሚዋጥላቸው እናንተ በውሸት በውሸት
ወንድሞች እናቶች፣ በውሸት በእውነት ውሸትን ይዞ ሰው እንደዚህ ይላል እና ስንቶች አሉ መጥተው ማለት ነው። እሱ ሶሻል ሚዲያ ላይ እኔ ከጀመርኩ ከስንት ዓመት በኋላ ነው የጀመረው። ልማታዊ ባለ ሀብት ሆኖልሃል። አሁን እሱ ያለ ጽድቅ ሰብስቦ ማለት ነው። ሰውየውን ስሙን ብጠራ እኔም ልክ ነው ኤርሚ ልክ ነው ልክ ነው ብለው የሚሉ እዚህ በቋሚነት ፓርትነር ብለው የያዛቸው ሰዎች አሉ። ሰውየው አገልጋይ አይደለም። እውነቱን ልንገርህ፣ ጌታ ኢየሱስ ምስክር፣ እንደዚህ አይነት አገልጋይ እኔ አላውቅም። ተው እንጂ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ሲናገር በዳዊት ቤት የመዳንን ቀንድ አስነስቷል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ብሎ ይላል አይደል? እዛ ጋ ግን በቅድስናና በጽድቅ እናገለግለው ዘንድ ሰጠን የሚል ቃል አለ። የእስራኤል ጌታ አምላክ ይባርክ ጎብኝቶ ለሕዝቡ ቤዛ አድርጓልና አይደል ብሎ የሚለው ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ከዛ ላይ ነበር ብሎ የሚለው በቃሌ ስለምለው ማለት በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። በምንና በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። አገልጋይ ከዚህ ህይወት ከጎደለ ቶ በቃ በቅድስናና በጽድቅ የማያገለግል አገልጋይ ቶ ብራዘር ኤርሚያስ ቢሆን ቶ ዞር ሽሽ ከሱ ንስሐ ግባ ብለው ወይ ጸልይለት እንጂ ይሄ ያገልግሎት አይደለም። ከአስራ ስንቱ ሴት ጋር እየገለሞተ አገልጋይ ነኝ ይላል እንዴ? ንስሐ ነው መግባት ያለበት። እግዚአብሔር ሳይጠራው እንደጠራው አስመስሎ የእግዚአብሔርን ህዝብ እየቦጠቦጠ አይደረግም። ወንድሞች እናቶች፣ ጌታን ፍሩ፣ በእውነት እግዚአብሔርን ፍሩ። እኔ ነገ ለወለድኳቸው ልጆቼ መከራ እንኳን ማስቀመጥ አልፈልግም። ብራዘር መከራ ማስቀመጥ አልፈልግም። በሐሰት የማደርገው አንዳች ነገር የለም አይኖርምም። ጌታም ደግሞ እየረዳኝ አለ በጸጋ። እናንተም ጋር ልክ እንደዚሁ ነው ብዬ ነው የማስበው። በሐሰት የሚደረግ ነገር በጣም መጥፎ ነውና ብዙዎቹ መጥተው እንኳን ቋሚ ፓርትነር ብሎ በሚል ትተው ሄደዋልና ተባረኩ ለማለት ነው። እኔ ግን ከዚህ በኋላ ግን እንደዚህ ብላችሁ የምትሉ ሰዎች ካላችሁ አብራችሁን ከዚህ አገልግሎት ጋር ለመቆም በጎ ፍቃድ ያላችሁ ሰዎች ብትሆኑ በጣም ደስ ይለኛል። ትናንትና አንደኛው እዚህ በውስጥም በዚህ አደባባይም ላይ ይጽፍልኝ የነበረ ወንድሜ እንዳንተ አይነት እኔ እግዚአብሔር ስላስነሳ እያለ ሲያለቅስ የነበረ ሰው አሁን በየሄደበት ቤት በኮሜንት ያሳድደኛል፣ በሐሰት ስሜን ያጠፋል። ያ ሰው አሁን እዚህ ውስጥ ሲገባ አይቼዋለሁ ብሎ ካላረኩትም ያ ሰው እዚህ ውስጥ አሁን እዚህ ያለው መርሃ ግብር ውስጥ ሲገባ አይቼዋለሁ። እዚህ ሲመጣ አይ ቲንክ ብሎክም ስለሚያደርጉት ሊሆን ይችላል፣ ወይ ኤርሚያስ ያየኛልን ብሎ ሊሆን ይችላል። እዚህ ሲመጣ ጨዋ ነው፣ እጁን አጣጥፎ እዚህ ኤርሚያስ የምናገረው ነገር ይሰማል፣ እዚህ ተባርቆ ይሄዳል። ሌላ ቦታ ግን ሲሄድ እሱ እንደ ነዘር እባብ በኮሜንት ይነድፈኛል። ስሜን በሐሰት ለማጥፋት የተደራጀ ሰው ነው። መነሻ እንዲሆነ አንተ ሰው ስለ አንተ ነው የምናገረው። የመጀመሪያው ስምህ ስፔልህ ዋይ ይባላል። ዋይ ብሎ በሚል እንግሊዘኛው ላይ ሲጠራ እግዚአብሔር ምሕረት ያድርግልህ። ምሕረት ያድርግልህ። ገብተሃል እዚህ ስትገባ አይቻለሁ። ብሎክ እንኳን አላረገህም። እየተሸማቀክ እንድትኖር አላረገህም። ገስት ላይ አስገብቻውን ስምህን ሙሉን ጠርቼ ናግባና አውራ ብዬ ብልህ ፊቴን እያየ በጽድቅ አታወራም። አንዳች የበደልኩ ነገር የለም። ግን ያው የላከህ እባቡ ነው።
ደርሶኛል። እኔ ባላይ ሌሎች ወንድሞች እህቶች ያሉ ደርሶኛል። ምን እንደምጽፍ አውቃለሁ። የጻፍከው ግን ብራዘር በመንፈስ ቅዱስ ተሞልተ ሳይሆን በእባቡ መርዝ ተሞልተ ነው። የምታገለግለው ጌታ መንፈስ ቅዱስን ሳይሆን ሰይጣንን ነው። ለምን ተዋሻለህ? በኮሜንት ላይ ተዋሻለህ። ለእንደነዚህ አይነት ወሬኞችን መልስ ለማሳጣት ነው በአደባባይ መጥቼ ወገኖች አብራችሁ መቆም ያለባችሁ ሰዎች ካላችሁ እንድትቆሙ ብዬ እላለሁኝና ተባረኩ። ምንም የተደበቀ ሚስጥር የሚያወጡት ነገር የላቸውም። በጎ ፈቃዳችሁ ምላሻችሁ እዚሁ የሚሆን ሰው ካለ የወንድሞች የዜል አካውንት የአንድ ወንድም አለ። ወንድምነት ፐብሊክ ያደርገዋል። እህትየውም እዚህ ስላለች ተባረኩ። ከዚህ በኋላ እናንተ እንደፈለጋችሁ አድርጉ። ቴንኪው። ጸጋ ይብዛላችሁ ወንድምነት። እሺ ተባረክ፣ ጸጋ ይብዛልህ። እሺ ስጽፉ ነበር በኮመንት አሁንም በውስጥ አንዳንድ ሰዎች እየጻፋችሁ ያላችሁት እና ግልጽ ነው የምናደርግላችሁ። በተለይ ያው ፔፓል እና አሜሪካን ያላችሁ ደግሞ የአሜሪካን ላይ የሚቀለው ምን ነበረ? ዜል አለ፣ የዜል አካውንት አለ። በሁለቱ ወንድምነት በግልጽ ማለት ነው በቃ እግዚአብሔር በውስጣችሁ በሚያሳስበው በየትኛውም ነገር አብራችሁ እንድትቆሙት በግልጽ በአደባባይ እሱን ነው የምንሰጣችሁ ማለት ነው። ሁለት ሰዎች አሉ። ፔፓል ሲሆን ፔፓሉን እነግራችኋለን፣ ችግር የለም ልዬ። ምንድን ነው የምናደርገው? በውስጥ መስመር ስልካችሁን ብታስገቡልን አንድ የሆነ ግሩፕ ላይ እዛ ላይ ማስገባት እንችላለን። ከፈለጋችሁ እዛ ግሩፕ ውስጥ በቋሚነት መገኘት ትችላላችሁ፣ ማውራት ስለምንችል ማለት ነው እዛ ላይ። ግን አሁን ፔፓሉን ግልጽ እናደርጋለን። ከእንደገና ደግሞ የእንትኑን እነግራችኋለን። ያው በውስጥ መስመር ቁጭ አድርገን እነግራችኋለን፣ እናወራችኋለን። ምንድነው አሁን ብዙ ሰው አንፈልግም። እዚሁ ግልጽ አድርገው ወንድምነት እዚሁ ዜሉንም እዚሁ ስጣቸው። በኋላ እንትን እንላለን። እዚህ የሚደረገው ነገር ሁሉ እዚሁ መጥቼ ነው እኔ በአደባባይ ቴንኪው ብዬ የምለው። ተባረኩ። አሪፍ። እሺ፣ ስለዚህ እኔ ያዘጋጀው ወንድም እህቶች እስከዛ ድረስ ማውራት ትችላላችሁ። እንትን ልበል ልጻፈው፣ ያው ቶሎ ስክሪንሻት ብቻ ማድረግ ስለምትችሉ ማለት ነው። እንትን እንዳይዘጋብን፣ ሪፖርት እንዳያደርግብን። ብሩኬ ያለ ሰላም ብያለሁ ወገኖች፣ ስላገኘኋችሁ ደስ ብሎኛል። ክርስቲያን ወንድምቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። እሺ ገነት አይቼዋለሁ ኮሜንትሽን። ምናልባት እሱንም አሁን ከዳኒ ካወራና የሆነ ነገር መፍጠር እንችላለን። አረብ ሀገር ላሉ ምናልባት ኢትዮጵያም ላሉ አላቅም ኤርሚንም አወራዋለሁ። እዚሁ ይፋ እናደርጋለን ማለት ነው። ቅድም በምን በኩል ላገኛችሁ የሚል ሀሳብ ኮሜንት ላይ ስለነበረ እዚሁ ይፋ እናደርጋለን። ዜልም ፔፓሉንም ማለት ነው። ቀጥታ በምናስቀምጠው እዚህ በምንጽፈው ዜልና ፔፓል ሰፖርት ስታደርጉ ኤርሚ ጋር ይደርሳል ማለት ነው። ምክንያቱም አንዳንዴ ስንጽፍ በውስጥ በኩል ላናየው ስለምንችል፣ መልእክቱን ላናነበው ስለምንችል እዚሁ ፊት ለፊት መሆኑ የተሻለ ነው። እሺ ዳኒ እስኪዘጋጅ ድረስ አንተም ተዘጋጁ ማለት ነው። ክርስቲያን ወንድምቶች ኢትዮጵያ ላላችሁ ወይም ደግሞ በአረብ ሀገር ላላችሁ ወንድምቶች ደግሞ ምን ማድረግ አለብን? እስኪ ኤርሚ ጋር እናወራና እሺ እንጽፈዋለን፣ ይፋ እናደርጋለን ማለት ነው። ተባረኩ። ጌታ ዘመናችሁን ይባርክ። ደግሞም ኤርሚ እንዳለው በቋሚነት ከአገልግሎቱ ጎን ለመቆም ፈቃደኛ የሆናችሁ ሰዎች ኤርሚ ብዙ ጊዜ ያው ሜሴጅ አያይም። በተለይ ፍሬንድ ካልሆነ ሪኩዌስት ላይ ስለሆነ የሚቀመጠው ላያይ ይችላል። እኛ ብላችሁ ብጽፉልን እና ስልካችሁን ብታስቀምጡልን ኤርሚ የሚመራው ቴሌግራም ግሩፕ ወይ ደግሞ ዋትስአፕ ግሩፕ ላይ እናስገባችኋለን ማለት ነው። ራሱ በኤርሚ ክሬት የተደረገ እዛው ላይ ማውራት ትችላላችሁ ማለት ነው። ቁጥራችሁን ብጽፉልን ወደዛ ግሩፕ ክሬት ወደ ተደረገው ግሩፕ እናስገባችኋለን። ለእኛ ቁጥራችሁን መጻፍ ብቻ ነው። በቋሚነት ማገዝ እንችላለን የምትሉ ሰዎች ማለት ነው ቁጥራችሁን ጻፉልን። እኛ ወደ
ቴሌግራም ወይ ደግሞ ወደ ዋትስአፕ ግሩፕ በራሱ በኤርሚ ሌላ ሰው መክፈት አሁን አስቸጋሪ የሚያደርገው አይ እሱ ፐብሊክ አይሆንም እንዳልኳችሁ ቁጥራችሁን ጻፉልን በውስጥ አውርተን እናሳውቃችኋለን። ከዛ ውጭ ግን ለእንትና ልክ ያለው የሚለው ነገር ልክ አይደለም። እሺ በማንም በኩል ብር ገቢ እንዳታደርጉ፣ በማንም ሰው በኩል ብር እንዳትልኩ። ማለት ምን ማለት ነው? በኔም በኩል እዚህ ላይ በምታዩት በማንም በኩል ማለት ነው ይፋ እናደርጋለን። በዚህ ሰው በኩል ወይ ደግሞ በዚህ ፔፓል እና በዚህ ዜል ብለን ይፋ ስለምናደርግ በዛ በኩል ነው የምታገኙት ማለት ነው። በኔ በኩል አታገኙትም፣ በዳኒ በኩል አታገኙትም፣ በቤካ በሜርሲ በማንም አታገኙትም ማለት ነው። እሺ በምናስቀምጠው አሁን ይፋ በሚሆነው ዜል እና ፔፓል ብቻ ነው ኤርሚን ቀጥታ ማግኘት የምትችሉት ማለት ነው። ጌታ ዘመናችሁን ይባርክ። ፈቃደኛ ስለሆናችሁ አዲስ ለገባችሁ ሰዎች ምንድነው የኤርሚን አገልግሎት መደገፍ ስላስፈለገ መባረክ ስለፈለግን ነው ይሄን ፕሮግራም ያዘጋጅ ነው ማለት ነው። ኤርሚን ቴንኪዩ ማለት ስለፈለግን መባረክ ስለፈለግን ደግሞ ይገባዋል። በታማኝነት የእግዚአብሔርን መንግስት እየሰራ ያለ ለእግዚአብሔር መንግስት የጨከነ ጊዜውን የሰጠ ወንድማችን ስለሆነ ማለት ነውና ዘግይታችሁ ለገባችሁ ሰዎች ይሄ ነው ሐሳቡ ማለት ነው። አልሰማችሁም? ቅድም ይሄ ነው ሐሳቡ። ጌታ ዘመናችሁን ይባርክ። ጌታ ክርስቶስ ኢየሱስ ዘመናችሁን ይባርክ። እሺ ሰላም ያላላችሁ ሰዎች ሰላም ማለት ትችላላችሁ። ሰላም ያላላችሁ ሰዎች ሰላም ማለት ትችላላችሁ። ድምጻችሁን ያልሰማን ሰዎች ዘግይቼ ስለመጣው ማን እንዳወራ እርግጠኛ አይደለሁ። ዘግይቼ ስለመጣው ኢትዮጵያ ላላችሁት አሁን አሳውቃችኋለሁ። እሺ አሁን አሳውቃችኋለሁ። ከኤርሚ ጋር ላውራና አሁን አሳውቃችኋለሁ። እሱ ኢትዮጵያ ላላችሁት በአረብ ሀገር ላላችሁት አሁን ከኤርሚ ጋር አውርቼ አሜን አሜን። እሺ በዚህ ነገር ያው ደስተኛ እንደምትሆኑ እንደዚህ አይነት ነገር እሺ ኬቢ እሺ ምዝገባው በቋሚነት ቅድም እንዳልኩት በቋሚነት ከኤርሚ አገልግሎት ጎን መቆም ለሚፈልጉ ሰዎች ነው። ይሄኛው ግን ዛሬ አሁን በምንለጥፈው ዜል እና ፔፓል አካውንት ከጎንነን ለማለት ያክል የምናደርገው ነው ማለት ነው። ምዝገባው ግን በውስጥ በኩል ቁጥራችሁ አሁን ለምሳሌ ኬቢ አንቺን ቁጥር አውቃለሁ መዝገባ የምትይኝ ከሆነ ቁጥርሽን ይዘዋለሁ ማለት ነው። ቁጥርሽን ይዘዋለሁ ማለት ነው። እሺ ጠጅቱ ተባረኪ ተባረኪ። አውቃለሁ ብዙዎቻችሁ ይሄ ልብ እንዳላችሁ፣ ብዙዎቻችሁ ከኤርሚ አገልግሎት ጎን መቆም እንደሚያስደስታችሁ፣ ትልቅም አገልግሎት እንደሆነ እንደምታውቁ አውቃለሁ በደንብ። ማቴዎስ ወንጌል መጽሐፍ ምዕራፍ 10 ላይ የተጻፈው ይሄ ነው። ጌታ ክርስቶስ ኢየሱስ ሐዋርያቱን ወንጌል እንዲሰብኩ እንዲናገሩ ላካቸውና እሺ ቃል እሺ የትኛው እንደሆነ አሳውቁን። እሺ ቃል እኔም ስትሉ ስለ ዛሬው ፕሮግራም ከሆነ ይኸው እዚህ ፊት ለፊት አሁን ስለምናስቀምጥ እሱ ላይ እግዚአብሔር በልባችሁ ላይ ያሳሰበውን ታደርጋላችሁ ማለት ነው። በቋሚነት ለሚለው ከሆነ ግን ጻፉልን። እሺ በውስጥ በኩል ቁጥራችሁን ጻፉልኝ ማለት ነው። ቁጥራችሁን ጻፉልኝ። ቁጥራችሁን የማውቃችሁ ሰዎች ቁጥራችሁን አውቃለሁኝ። ኤምዜድ በርሄ ምናምን በቋሚነት ከሆነ ቁጥራችሁን ጻፉልኝ። ከዛ መዝግቤ የሚዘጋጀው ግሩፕ ውስጥ እንድትገቡ አደርጋለሁ ማለት ነው። የሚዘጋጀው ግሩፕ ውስጥ እንድትገቡ አደርጋለሁ። ለኔ ብቻ ለነሜርሲም ለነቤካም ቁጥራችሁን ብቻ መጻፍ ነው። በራሱ በኤርሚው በሚዘጋጀው ግሩፕ ውስጥ ነው የምትገቡት ማለት ነው። ከዛው ግሩፕ ላይም ኤርሚን ታገኙታላችሁ ማለት ነው። እዛው ኤርሚን ማግኘት ትችላላችሁ። ከሱ ጋር ታወራላችሁ ማለት ነው። በዚህ መንገድ ነው የሚለውንም እዛው ግሩፕ ላይ ዲስከስ ማድረግ ይችላል። ዳኒ መጣክ? ያ መጥቻለሁና ምናልባት ተዘጋጁና ስክሪንሻት ለማድረግ ማለት ነው። እሺ ሜርሲ አንድ ቁጥር እየጻፈች ነው። አው ወርዳ ስለነበር ነው ዳኒ። ወርዳ ነው ወይስ ሐሳብ ሜርሲ?
አይ ወርጄ ስለነበር ነው። እኔ ያሳየና እሺ 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 በርሄን ሚውት ላረገው ነው። ከዛ ፍቱት። እሺ ወገኖች ቁጥሩን ስክሪንሻት አድርጌዋለሁ። እሺ በርሄ እዚህ ቁጥርክ እንዳይቀመጥ ስለፈለኩኝ ነው። ኮሜንት ላይ ቁጥርክ እንዳይቀመጥ ስለፈለኩኝ ሚውት አድርጌያለሁ። ሚውት ላይ ግቡና በርሄን ፍቱት። እሺ አዎ ሚዩት አድርገው። ያ በሬ ወንድምነት እዚህ ፐብሊክ አደረግከው ስልክህንና ሶሪ፣ ችግር የለውም። በርሄ ግርማይ ተባረክ። በጣም የተወደደውን ዋው በደንብ አውቀዋለሁ። ስክሪንሻት አድርጌዋለሁ። ቁጥርህን ይዤዋለሁ ስክሪንሻት አድርጌ። ሰዎች ግን እንዳይዙት ቁጥርህን፣ ያው ለዛ ነው ሚውት ያደረኩት። ተባረክ፣ ይዤዋለሁ ቁጥርህን። ዳኒ ጽፎታል፣ ይታያችኋል። ኤፍሬም ኬኖ ወየሳ 9197 ይሄ ዜል ነው። ፔፓሉ ግን አይታይም። ዳኒ በጣም ደቃቅ ሆኗል። እሺ ላስተካክለው። እሺ ላስተካክለው። እሺ በሬ ተባረክ። ስክሪንሻት አድርጉት። እሺ በቃ ስክሪንሻት አድርጉና ከዛ ስራ ላይ እንኳን ብትሆኑ ልክ ስራ ሲጨርሱ ስክሪንሻት ላይ ስላለ አትቸገሩም ማለት ነው። ኤፍሬም ካለ ጻፍልኝ ቁጥር። እሺ ኢትዮጵያ ላላችሁት ቆይ አንዴ ያሳውቃችኋለሁ፣ አንዴ ነግራችኋለሁ። ኤፍሬም ካለ ቁጥር ጻፍልኝ። እሺ አናጠፋውም፣ አንዴ ያስተካክለውና እሺ ድምጼ ከተሰማ ለናገር አንዴ ብሩኬ። እሺ አስኔ ይሰማል ድምጼ? ስልኬ አድርገው ይሰማል በደንብ። ኦኬ ሁላችሁንም ሰላም ብያችኋለሁ። መደጋገም እንዳይሆን የተነገረው ነገር ተነግሯችኋል። አሁን አርጀንት የሚያስፈልግ ገንዘብ አለ። አሁን ዜል በሚሰጣችሁ ቁጥር አርጀንት የሚያስፈልገን ገንዘብ አለ። ኤርሚ ትንሽ ያለበት ሁኔታ ጥሩ ስላልሆነ ካለበት ስፍራ ወደ ሌላ ስፍራ እየተዘዋወረ ስለሆነ የሚያስፈልገን ትንሽ ከፍ ያለ ገንዘብ ያስፈልጋል። እንግዲህ ግልጹ ይሄ ነው። ስለዚህ ቤት ወደ ሌላ ቦታ የተዘዋወረ ስለሆነ የዛን መክፈል አለብን። ገዝተን አይደለም፣ ኪራይ ነው። በቃ ግልጹ ይሄ ነው። የቤት ኪራይ ያስፈልገዋል። ጠቀም ያለ ገንዘብ ነው የሚያስፈልገው። የዓመት ክፍያ ነው ሰዎቹ የሚፈልጉት በአንዴ። ይህን ስለምትፈልግ የምትችሉ የዚህ ዓለም ገንዘብ ያላችሁ በቃ ከዚህ አገልግሎት ጋር ቆሙ። ከስር ሪከርድ የምታደርጉ የገባችሁ ሁሉ በደንብ ሪከርድ አድርጉት እና ነገ ለጥፋችሁ ያው ከበሮ እየመታችሁ ማውራት ትችላላችሁ። እሱ ለጌታ ይሆናል። ስለዚህ ጠቀም ያለ ገንዘብ ስለሚያስፈልገን የምትችሉ ሁሉ በቃ በዚህ ከኤርሚ ጎን የምትቆሙ ቁሙ። ጌታ ኢየሱስ ክርስቶስ ይባርካችሁ። ጨርሻለሁ። እሺ አስኔ ያ እንትን እንዳይል ነው፣ ሰው እንዳያሳንሰው። ሀሳቡ ምንድነው? በቃ በአገልግሎቱ በሚያስፈልገው ነገር አብረን መቆም አለብን። እንደ ወንድም አብረን እንደምናገለግል ሰዎች ወንድምነት አሁን ያለበት ሁኔታ የወንድሞችን እህቶችን እገዛ ያስፈልጋል። ስለዚህ ከዛ አንጻር ያለውን ማየት ስላለብን ነው እና ያው ሰዎች አሁን የሚሰሙን ሰዎች እንዳይሰናከሉ በጣም ብዙ ተጠንቅቀን ነው እያደረገን ያለ ነው። ኦኬ እስካሁን ድረስ ወንድምነት በማንንም ጠይቆ አያውቅም። ቀደም ክሊር አድርጎታል። በተለይ በውስጥ ይሄንን አድርጉልኝ ብሎ ማንንም ኮሚኒኬት የሚያደርግ ሰው አይደለም ወንድምነት እና ስለዚህ ይሄንን ስናደርግ ብዙ ሰዎች አሉ ለሚዲያውም እንዳይመች አድርገን ግልጽ አድርገን ለማውጣት ነው እያደረግን ያለ ነው። ስለዚህ ወንድምነት ያስፈልገዋል። በሚያስፈልገው ነገር ከሱ ጋር መቆም አለብን። ፉል ታይም አገልጋይ ነው እንደምታውቁት። ፉል ታይም አገልጋይ የሙሉ ጊዜ አገልጋይ ስለሆነ በዚህ በአገልግሎቱ ላይ አብረን መቆምና አብረን ከሱ ጋራ መሄድ ስላለብን ማለት ነው እና አርጀንትሊ ብሮች ያስፈልጉታል። አዎ ያንን ብሮች ከሱ ጋራ በመቆም እናድርገው። ሁሉም ሰው አሁን ያለበትን ነገር ኤርሚ መረዳት አለበት ብዬ አላምንም።
ኦኬ ሁሉም ሰው ይረዳዋልን ብዬ ኤክስፔክት አላደርግም። ግን እኛ አብረን እንደምናገለግል ከእሱ ጋር አብረን እንደምንቆም ሰዎች ወንድምነት ግን ከጎኑ እንድንቆም ያስፈልጋል። አሁን ለሁሉም ሰው አናውንስ ማድረግ አይጠበቅብንም። ይህንን የምንለው አይታችሁታል። በቃ ህይወቱ ግልጽ ነው። ህይወቱ በጣም ክሊር ነው። ህይወቱ ግልጽ ነው። በዚህ ህይወቱ ውስጥ የተለየ የተደባበቀ ነገር የለም። አሁንም እሱን እንዳናደርግ ነው ወንድምነት እያደረገ ያለው። በአደባባይ ወተን እናውራ ያለው ለዛ ነው እንጂ አሁን የኤርሚን ጉዳይ ሁላችሁም እያንዳንዱ ሰው መስማት አለበት ብዬ አላምንም። ግን ወንድምነት ምንድን ነው? እሱ በቃ አገልግሎቱ መደገፍ አለበት። አብራችሁ መቆም አለባችሁ። የራሱ የሆነ ቤተሰብ አለው። ፉልታይም አገልጋይ ነው። ሚኒስትሪው አገልግሎቱ በደንብ መቀጠል አለበት። በዚህ አገልግሎት ደግሞ አብራችሁት ሁኑ ነው እያልን ያለ ነው። በዚህ ሁኔታ ውስጥ መረዳትና አብሬ መቆም እፈልጋለሁ የምትሉ በጣም ብዙ ሰዎች እንዳላችሁ አውቃለሁ። ማለት ባይዘው የኤርሚ አገልግሎት ላይ ተቃራኒ ነው የሚሆነው። ብዙ ሰዎች ኑ እርዱን፣ አግዙን ምናምን ከመባላቸው የተነሳ ብዙ ሰዎች ሰልችቷቸዋል። ኤርሚ ጋር እንደሱ አይደለም። ይሄው 10 ዓመት አይደል እኔ ከማውቀው ድረስ ደግሞ እዚህ ቲክቶክ ላይ ከተገናኘን ጀምሮ ምንም ጥያቄ የለው። አሰልችተናችሁ አናውቅም። ምናልባት ለሌላ ሰው ምናምን ሬዝ አድርጉ ምናምን ተባብለን እንደዛ እናውቃለን እንጂ እንዲህ በማሰልቸት ደረጃ አሰልችተናችሁ አናውቅም። የመጣ ነው ለምንድን ነው? እሱ ግልጽ በሆነ ቋንቋ ሰዎች አሁንም ቢሆን ከዚህም በኋላ አገልግሎቱን የሚደግፉ የሚያውቁ ሰዎች ኦኬ ኤርሚ በአገልግሎቱ ከእሱ ጋር እንቆማለን የምትሉ ሰዎች አብራችሁ እንድትቆሙ ጌታን በጋራ እንድናገለግል ኦፖርቹኒቲውን ከማምጣት አንጻር፣ ስለዚህ ግልጽ የሆነ ነገር ነው። እያንዳንዱን ዲቴይል ምናምን ለእያንዳንዱ ሰው መናገር አይጠበቅብንም። አገልግሎቱ መቀጠል አለበት። እንደ ማንም ሰው አንድ ሰው እንደ አንድ አገልጋይ የሚያስቀጥለው ህይወት አለው፣ ኑሮ አለው፣ ጤንነት አለው፣ እያንዳንዱን ነገር ማለት ነው። እና በዚህ ነገር ላይ አብሬው ቆማለሁ የምትሉ ሰዎች ካላችሁ ቴንኪው። በውስጥ መስመር እየጻፋችሁልን ያላችሁ ሰዎች ግሩፕ ውስጥ አድ እናደርጋችኋለን። አሁን ግን አስኔ እንዳለው አርጀንትሊ የምንቆምበት ኬዝ ያስፈልጋል። ያ ኬዝ በቃ ግልጽ ነው። እንጽፍላችኋለን። አሁን ዜሉን እናሳያለን። በዛ ዜልና እንትን ላይ በፔፓል ላይ አሁን ለወንድምነት ፍቅራችንን እንገልጽለታለን። ሰፖርት እናደርገዋለን ማለት ነው። ሰፖርት እናደርገዋለን። ተባረኩልኝ። ቴንክ ዩ ጋይስ። እሺ አዳረጋለሁ። ኦኬ አብረን ከወንድምነት ጋር እንድንቆም ነው አላማው። እሱ ነው፣ ሌላ ምንም አላማ የለውም። ዘግይታችሁ የገባችሁ ሰዎች ካላችሁ እሱን ነው እያደረገን ያለ ነው። ኦኬ እንትን አድርጉት፣ ስክሪንሻት አድርጉትና ኢትዮጵያ ውስጥ እና አረብ ሀገር ላይ ላላችሁ ሰዎች አም ሶሪ ጋይስ፣ አሁን ላይ እሱኛው ኦፕሽን የለም ኢትዮጵያ ውስጥ ላለ ሰው እና ዜልን ለሚጠቀም ሰው ማለት ነው። እና እሱን ወደፊት እንግዲህ ኢትዮጵያ ውስጥ ያለ ሰው ወይ ደግሞ አረብ ሀገር ያሉ ሰዎች አብረው የእግዚአብሔርን ነገር መንግስት አብሮ ለመስራት ልባችሁ የቀና ሰዎች ለእናንተ ደግሞ እናመቻቻለን። ምንም ግልጽ ነው። አሁን የሚኖረው ወንድምነት ውጭ ሀገር ነው። ስለዚህ ይሄኛው ኦፕሽን የለም። አሁን ፔፓል እና ዜል ነው ያለው። ሁለቱ ኦፕሽኖች ናቸው ያሉት። ኢትዮጵያ ውስጥ ስለሌለ ማለት ነው ወንድምነት። ስለዚህ ግልጽ ነው እንትኑ፣ ምክንያቱ ክሊር ነው። ተባረኩልኝ። ስክሪንሻት አድርጉትና አሁን የምትሉ ሰዎች ራይት ነው ማድረግ የምትሉ ሰዎች አድርጉ። አይኖ ብዙ ሰዎች እንደምትጠይቁ እናውቃለን፣ በጣም ማለት ነው። አይም ሶሪ ጋይስ፣ ግን አሁን ላይ የለም። እናሳውቃቸዋለን፣ ወደፊት እናሳውቃቸዋለን። ግን አሁን ባለው ሁኔታ ዜል እና ፔፓል የሚጠቀሙ ሰዎች ለእነሱ ነው ያለው ኦፕሽን ማለት ነው። እና
እናወራለን እና እናሳውቃችኋለን አዲስ የተለየ ነገር ካለ ማለት ነው። ያ ቴንክ ዩ ጋይስ። እሺ ተባረኩ። እና ይሄ አገልግሎት በቃ መቀጠል አለበት። በውስጥ በጸሎት እንደምትደግፉት እናውቃለን አይደል? አገልጋይ አይደለ? ጸሎት ያስፈልገዋል። በጸሎት በጣም እንደምትተጉ እናውቃለን። አገልጋይ ነው፣ ግን ደግሞ ፋይናንሻልም ደግሞ ያስፈልገዋል። በቃ በጣም መንፈሳዊ ነን የምንል ሰዎች ካለን ሁለቱም መንፈሳዊ ናቸው። ሁለቱም መንፈሳዊ ናቸው። ባይዘው ሁለቱም መንፈሳዊ ናቸው። እና በጸሎት እንደምታገለግሉት ሁሉ ከእንደገና ደግሞ በጎኑ ደግሞ አለን አብረን ከአንተ ጋር እንቆማለን የሚሉ ሰዎች በትክክል ያስፈልጋሉ። ለብዙ ሰው ማለት በጣም ለብዙ ሰው እዚህ ያለን ወንድም እህቶች እናንተም ታውቃላችሁ፣ ለብዙ ሰዎች እንደዚህ ሬዝ ብናደርግ ደግሞ ውስጣችን የሆኑ የሚሰሙን ነገሮች ይኖራሉ ብዬ አስባለሁ። እኔ ግን አሁን ለወንድምነት በሚያስፈልገው ነገር ስንቆም ምንም ማንሸማቀቅበትና እንደው እስካሁንም መዘግየታችን የሚቆጨን ነው ብዬ ነው የማስበው። ኦኬ ሁላችንም የምንስማማበት አሁን ብሩኬ ቢያወራ ይህንን ነው የሚያወራው። ሁላችንም አሉ ቤካይ ቢያወራ አስኔ ሁላችንም ብናወራ እንደውም ዘገየ ነው የምንለው። ኦኬ ዘገየ ነው የምንለው። ለምንድን ነው እሱ? ሲያገለግል ብርን አስቦ አይደለም የሚያገለግለው። አለቀ። ብርን አስቦ ሲያገለግል አይተነው አናውቅም። ይሄ ትልቅ መታደል። ይሄ የሚገኘው ኢቭን እንዴ ለሰው እኮ ምንም ለማያውቀው ሰው እኮ ነው ወንድምነት ሬዝ የሚያደርገው። ተጎዳን ብለው ምናምን ሲመጡ በውስጥ ያለውን የሚያካፍለው ወንድም በጣም ነው የሚገርመኝ። እና ጌታ ኢየሱስ ይህንን ለአንተ የሰጠውን ጸጋ በእውነት አይወሰድብህ። ትልቅ በረከት ነው ይሄ። ለአንድ አገልጋይ ትልቅ ኳሊቲ ነው። ባይዘው በብር ሰው ተፈትኖ ማለፍ ሲችል ትልቅ የላይፍ ኳሊቲ ነው። እና ደስ እያለን ነው የምናደርገው ነው ይህንን የምናደርገው ደስ እያለን ነው። ጸጋ ይብዛላችሁ፣ ተባረኩልን፣ እንወድሃለን፣ ከጎንህንን በሚያስፈልገው ነገር ሁሉ ኤኒ ነገር ሀፕን ቢያደርግ አለን ከአንተ ጋራ። ወደፊት ነው ምንም ወደኋላ የለም። ጸጋ ይብዛላችሁ። ስለዚህ አሁን አርጀንትሊ የሚያስፈልገው ኬዝ አለ ኤርሚ፣ አርጀንትሊ ማለት ነው። አርጀንትሊ የሚያስፈልገው ኬዝ አለ። ጥቂት 1 ቀን 2 ቀን ምናምን የሚባል ጉዳይ አይደለም። በጣም አርጀንትሊ ያስፈልገዋል። ሁላችንም የምንችል ሰዎች አብረን ከሱ ጋራ አብረን እንቁም፣ አገልግሎቱን እንደግፍ ማለት ነው። እሺ እናወራለን። ኢትዮጵያ ውስጥ ያለን ሰዎች እናወራለን። ምናልባት አትሊስት ኢትዮጵያ ውስጥ ላሉ ሰዎች የሆነ ኦፕሽን መፈጠር አለበት። እሱን ዊል ዲስከሲት ወንድምነት እናወራለን። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። እንትኑ እናንሳው፣ ስክሪንሻት አደረጋችሁት ጋይስ? ግሩፑ ለዘላቂነት ነው። ኦኬ አሁን ግን አርጀንትሊ ወንድምነት ያስፈልገዋል እና ከዛ አንጻር ነው። እሺ ወገኖች ሰላም ብያለሁ። ሁላችሁም ገስት ላይ ያላችሁ ወንድም እህቶች፣ እዚህ ውስጥ ያላችሁ ሰዎች ሁላችሁም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ በያላችሁበት ይብዛላችሁ። እንግዲህ ወንድሞች እንደተናገሩት ነው። ዳኒ እየተመለስክ አልጨረስክም? ካልጨረስክ ሜርሲ ቀጢ። እሺ እንደሰማችሁት ነው። ኤርሚ ልንደግፈው የተገባ ሰዓት ላይ ነው ያለው አሁን ላይ ማለት ነው። ልንደግፈው፣ ልናግዘው፣ አብረነው ከጎኑ ልንቆም፣ አብረንህ አለን እህቶች ወንድሞች ልንለው የተገባ ሰዓት ላይ ነው ያለን። እኔ ያለበትን በአይኔ ካዩ ያው ምስክሮች መካከል ነውኝና እዚህ ጋር ወጥቶ ሲያገለግል፣ እዚህ ጋር ወጥቶ ኢየሱስ እያለ ሲጮህ ሁሉ ነገር ተመቻችቶለት ይመስላል። አይቻለሁ።
ባየሁት ነገር በጣም ማዝኛለሁ። ኖባዲ እንደዚህ ኤክስፔክት አያደርግም፣ ኖባዲ ያለበትን ሁኔታ። ስለዚህ አሁን አጠገቡ ልንቆምና አለን ልንለው የተገባ ሰዓት። ወንጌል የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ይለናል ጳውሎስ ለቆሮንቶስ በጻፈው መልእክት ላይ እና እያለፈ ያለበትን ነገር በእውነት እኛ በአይን ያየን ሰዎች ኤርሚ በዚህ መንገድ እያለፈ ነው ብሎ ለማመን ይከብዳል፣ ብታዩ ይከብዳል። 5 ቤተሰብ ማስተዳደር ቀላል አይደለም። እያለፈ ያለበት ነገር ደግሞ በጣም ከባድ ነው። ስለዚህ በቋሚነት ወንድሞች እንዳሉት ራሱ ኤርሚ ክሬት ያደረገው ራሱ ኤርሚ የሚመራው ተጠያቂነት፣ ግልፀኝነት ያለበት ግሩፕ አለ በቋሚነት። እሱን ለመርዳት የምትፈልጉ እዛ ግሩፕ ላይ አድ ትደረጋላችሁ። አሁን ግን በጣም በአስቸኳይ የሚያስፈልገው ገንዘብ አለ፣ የሚያስፈልገው ማለት ነው። ስለዚህ ሁላችን የምንችለውን በወንድማችን አገልግሎት የምናምን በአገልግሎቱ የተጠቀምን ቤተሰቦቻችንን የተጠቀሙ ዘመዶቻችን በዙሪያችን ያሉ ሰዎች ቢያመልጡ ከጨለማ ብለን የምንመኝላቸው የምንጸልይላቸው ያመለጡ ልባቸውም ደግሞ በዚህ አገልግሎት ወደ መዳን እየመጣ ያለ ኦኬ በኤርሚ አገልግሎት የምታምኑና የተጠቀማችሁ አሁን ከጎኑ የምትቆሙበት ትክክለኛ ሰዓት ትክክለኛ ሰዓት። ኦኬ ወንጌል የሚሰብከው ከወንጌል ቀለቡን እንዲወስድ ከተደነገገለት እንግዲህ በብሉይ ኪዳንም የካህናቱ ድርሻ እግዚአብሔር ለአሮንና ለልጆቹ ከዛው እንዲወስድ ይነግረዋል። ለሰራተኛ ደሞዙ ይገባዋል። በቃ ቀበቶ ታጥቆ ነው እዚህ ጋር መጥቶ የሚያገለግለን። ያ ቀበቶ ደግሞ ምንድን ነው ካላችሁ ከጀርባ ያለችው አንድ ጠንካራ ባለቤቱ ናት። እሷ ቀበቶ ሆናው ነው መጥቶ እዚህ ጋር ቆሞ የሚያገለግለው። እዚህ ጋር እሱን ብቻ አይደለም መመልከት ያለብን፣ በነገራችን ላይ እሷንም ልናስባት ይገባል። በእንደዚህ አይነት ነገር ውስጥ ሲያልፉ ምን ያህል አጋር እንደሆነች፣ ምን ያህል ብርታት እንደሆነች፣ ምን ያህል ገመና ሸፋኝ እንደሆነች፣ ምን ያህል ሀዘኗን የያዘች እንደሆነች፣ ምን ያህል ችግሯን የያዘች እንደሆነች ልታስቡ ይገባል። በጣም በብዙ ነገር ነው እየታለፈ ያለው። ኤርሚ ቤቱን ይከፍታል፣ ብዙዎች ይመጣሉ፣ ኤርሚ ጋር ቁጭ ብለው ገጽታቸውን ይገነባሉ። እነሱ ጥለው ሄደዋል፣ ሁሉ ነገራቸውን አመቻችተው ሁሉ ነገራቸውን አሳክተው። ኤርሚ ግን ዛሬም የራሱን ነገር አላስተካከለም። ኦኬ እኔ ማስረጃ አለኝ። አይደለም በኤርሚያስ ስም በብሩክ ስም ብር የሚሰበስቡ ማለት ነው፣ በብሩክ ባባ ስም። ይህንን መረጃ ደግሞ ለመሲም ሼር አድርጊያታለሁ። አይደለም በኤርሚያስ ስም በብሩክ ስም። ብሩክ ቸግሮኛል እርዱኝ ብሎ ያውቃል? አያውቅም። ይኸው እንደዚህ ችግር ሲሆን ግልጽ ነው የሚወጣው። ምንም አያፍርም ያለበትን ነገር ለመናገር። በውስጥ የጨቀጨቀ የሚያናገራቸው ሰዎች የሉም። በውስጥ የምንሽለኮለከው ነገር የለም። ግልጽነትና ታማኝነት ያለበት መደገፍ ግን ያስፈልጋል። ግን እህትዬው እዚህ ጋር አለን ብለው የሚሉ ሰዎች ካሉ ይምጡ። በውስጥ እየጨቀጨቀን ነው፣ በውስጥ እንደዚህ በጭራሽ ይምጡና እኔ ፊት ቆመው ያወራሉ ካሉ። እንደዚህ በሩን ከፍተነዋል አለው እንዴ ይሄን ነገርን አታውቅም እንዴ ብሎ የሚል ሰው ካለ ይምጣ። ሁሉ ነገር በግልጽ ነው የተደረገው። በዚህ አጋጣሚ ረጅም ሰዓት ያ ቴንክ ዩ በዚህ አጋጣሚ ስለማችል እሺ ወንድም ቀጥ በዚህ አጋጣሚ ከዚህ በፊት የሆኑ ወገኖች ያደረጉት ነገር አለ። በታማኝነት ነው ያደረጉት። ይሄን በግልጽ ነግራችኋለሁ። በታማኝነት ነው ያደረጉት። በታማኝነት በቃ እና ጌታ እግዚአብሔር ይባርካችሁ። ቴንክ ዩ እህትዬው መሲ ቀጥይ። እሺ እዚህ ፕላትፎርም ላይ ሰክረው በየትቦ ለሚወድቁ ይረዳሉ አይደለም? ወንጌልን ለሚያገለግል አይተናል አይደል?
ጠዋት ሰላም ሆነው ማታ ጠጥተው መጥተው ቸግሮኛል ካልሆነ ራሴን አጠፋለሁ ለሚሉት እንኳን ሰው እጁ ይዘረጋል አይደለም። እርሲ ይቅርታ በጣም ሪፖርት እንዳይዘጋብን እንትኗን ስክሪንሻት ያርጓትና ካፕቸር ያርጉትና እሺ ንግድ ባንክ ይሄኛውን አካውንት መጠቀም ይችላላችሁ። ዳንኤል ይልማ የሚለው የኔ አካውንት ነው። እሱን መጠቀም ይችላላችሁ። ኢትዮጵያ ውስጥ እኔ ነኝ አድርገው ያልኩትኝ ወንድምነትን የዳንዬ የኢትዮጵያ ንግድ ባንክ ያው የትኛውም ሀገር ላይ ያላችሁ ሰዎች መጠቀም ከፈለጋችሁ በተለይ ኢትዮጵያ ምናምን ያላችሁ ትችላላችሁ። ጌታ እግዚአብሔር ይባርካችሁ። አሁን ገብቷል። የላከ ሰው አለ። ጌታ ኢየሱስ ይባርክ። ተባረክ። ገብቷል። ጸጋ ይብዛላችሁ። ቀጥሉ። በቃ ማለት ክሊር ነው። በቃ አገልግሎታችን በጣም ግልጽ ነው። ወንድምነት ቅድም መጀመሪያ ላይ የጀመርክበት ሀሳብ በጣም አሪፍ ነው። እስካሁን ድረስ በዚህ በረጅም አገልግሎት በየወሩ በቋሚነት የሚያገለግል እሱም አሁን እንግዲህ ታዴ በቅርብ ጊዜ ነው 11 ዓመት ነው ወንድምነት ያገለገለው። በቋሚነት እያሰበ በየጊዜው ሰፖርት የሚያደርግ ከአንድ ሰው ውጪ ሊጠራ እንኳን አይችልም። አይገርምም? አለው ብሎ የሚል ሰው ካለ እንደዚህ አይነት ሰው አለው ብሎ የሚል ሰው ካለ መጥቶ እኔን እዚህ አደባባይ ላይ ያዋርደኝ። ከ10 ዓመት በኋላ ነው አብራችሁኝ በቋሚነት ቁሙ ብዬ የጠየቅኩትኝ። 10 ዓመት ሙሉ ህይወቴንም በርቀትም በቅርበትም አገልግሎትን ታውቃላችሁ ለማለት ነው። አለው ብሎ የሚል ሰው ካለ ግን መጥቶ ያ ሰው ላወራው እችላለሁ። ቴንክ ዩ። ኦኬ ምንድን ነው እሱ? አሁን ኤርሚ ሰው ስለሌለው አይደለም። ኦኬ ስላልነበረው አይደለም። እዚሁ እኮ ቢውልድ የተደረገው ኢሜጅ በራሳቸው መሆን በቃ ምንም አሁን እሱ ማውራት ራሱ ነሰሪ አይደለም ብዬ አስባለሁ። እንደው ለማውራት ራሱ ይደብራል። እና ግን በቃ በግልጽ በጽድቅ ነው እየጠየቀ ያለው። እመሰክራለሁ ለዚህ ማለት ነው። እና አዎ የአሜሪካን ዜሉ የአሜሪካን ነው ወገኖች፣ ዜሉ የአሜሪካን ነው። ንግድ ባንክ ላይ የምትጠቀሙ ሰዎች ካላችሁ ያው የንግድ ባንኩ እሱ ነው። ዜል ከላይ ያለው ነው። ፔፓል ነው የሚመቸኝ የምትሉ ሰዎች ፔፓል ቀጥሎ ያለው ፔፓል ነው። ቀጥሎ ያለው ደግሞ ሲቢ ነው። እንደዛ አድርጉ። ላነሳው ነው። ከዛ በመሀል ካስፈለገ እንትን እናደርጋለን። ተባረኩልኝ። ጸጋ ይብዛላችሁ። ቀጥሎ ነው። ደንሻ የሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ ወንድሞች እህቶች። ድምፅ ይሰማል? ይሰማል ድምፅህ? ዳኒ የሚሰማ ከሆነ በስክሪንሹት ሳይሆን እንደዚህ ቢቀመጥና በፊደል ብታስቀመጥበት አሪፍ ነው። ቁጥሩን አካውንቱ ማለት ነው። የአካውንቶቹን ቁጥር በአማርኛ ፊደል አስገባበት። ምናልባት የኤአይ እንትን ስለሚል መሲ ስክሪንሾት እያደረገ ቢሆን አሪፍ ነው ብዬ ነው የማስበው። እሺ ለማንኛውም ወንድሞች እናቶቼ ኤርሚን መረዳት፣ ኤርሚን ማገዝ የእግዚአብሔርን የመንግስቱን ስራ ማገዝ ነው። ከእግዚአብሔር ከመንግስቱ ስራ ጋር አብሮ መቆም ነው። ስለዚህ የሁላችንም ግዴታ ነው ብዬ ነው የማስበው። ይሄ እያንዳንዳችን ላይ ሊወድቅ የሚገባ በርደን ነው። እኔ ኤርሚ እንደዚህ ይሆኛል ብሎ መምጣቱ በራሱ ለእኛ እንትን ነው በጣም ቬሪ ቢግ ሼም፣ አንገት የሚያስደፋ ነገር ነው። እናፍርበት የሚገባ ጉዳይ ነው። አስቡት፣ አባታችሁ ምናምን ነገር ገንዘብ ኖራችሁ አባታችሁ መንገድ ላይ በቃ ሲጠይቅ ብታገኙት ምን ያህል ነው የሚሰማችሁ? እናንተ የዚህ ዓለም ነገር ያላችሁ ማገዝ መሰሳት ችሉ ቀርታችሁ እና እኔ በዚህ ልክ ነው ወንድም ዜካይ ወያብራ አንዴ ሶሪ ሺ ብራዘር ካሻፕ ደጋግሞ እየጠየቁ ነው። እና ኤፊ ካሻፕ በዚሁ ነው የምጠቀመው። ኤፊ ካሻፕ ሳይሆን እኔ የምጠቀመው እንትን ነው ዜል ነው። ዜል እንኳን ኦኬ በዜል እያስገቡ ነው። አሁንም ቀጥታ መውጣት አልችልም፣ ግን ይሰማሉ። ቴክስ እየደረሰኝ ነው። እና በነገራችን ላይ ቤካ ይቀጥላል። ዘመናችሁ ይባረክ። እንደ ዛሬ ደስ ብሎኛ አውቅም። በኢየሱስ ስም በእውነት ዛሬ እንኳን ወደ ጌታ ብሄድ ደስ ይለኛል። ስሜታዊ ያደርጋል። ይሄን ጉዳይ 10 ዓመት ነው እድሜን የማውቀው።
በቃ መኖራችን ምን ዋጋ አለ ወንድሞቼ? ከወንድሙ ጋር ካልቆምን በስተቀር እንደዚህ እያገለገለ እየተሰደበ እያገለገለ የሚኖርበት ኑሮ እኛ ነን የምናውቀው። ታውቃላችሁ፣ ሌሎቻችሁ አይታችኋል። በቃ እስቲ ዛሬ በእውነት ነው የምላችሁ እዚህ ውስጥ በተለይ ወንድሞች፣ በተለይ የምታገለግሉትም ሌሎቹም ወንድሞች እንደው እውነት ይሄን ወንድም ከወንድም ጎን ንቁ። በቃ ይሄንን ነው የምለው። የኔ ያው ኤፍሬም ቀኖ ወየሳ ዜሉ እሱ ነው ቀናምበሩ በዛ ያስገቡት። ይሄ የምናውቀው አንድ ቀን እንኳን ሰው ጠይቆ አያውቅም። በጽድቅ የሚያገለግል እግዚአብሔርም የሚያውቀው ወንድም ነው፣ እኛም የምናውቀው ነውና ተባረኩ። እኔ ብዙ ማላወራ እና ካሻፕ የለኝም፣ አዜል ነው በዚህ ያስገቡ ነው እና እግዚአብሔር ይባርካችሁ። ዳኒ አንተ የላከው እይቶችም አስገብቷል። ከዚህ ኤርሚ ነገር ያለው የተወሰነ አስገብቷል። ስማችሁን አሁን አልጠራም። በአጠቃላይ ዝርዝሩ ከገባ በኋላ እንፈልጋችኋለን ወገኖቼ፣ እንፈልጋለን። በጣም ነው የምንፈልጋችሁ ቅዱሳን ወንድሞች፣ በጣም እንፈልጋችኋለን። ወንድማችንን እናግዝ። ተባረኩ። ቀጥል። እሺ ያ እውነት ነው። በጣም ስሜት ያደርጋል። በነገራችን ላይ በተለይ አሁን ዳኒ ምናምን የጻፈው አካውንት አለ። አሁን ሳውዝ አፍሪካ ያሉት አብዛኛው እንደውም ሳውዝ አፍሪካ አሉ ብዬ ነው የማስበው። የኤርሚ ወዳጆች ከወንጌሉ ጋር አብረው የሚቆሙ አሉ። ኤርሚ አንድ ቀን ብሎ አያውቅም። እኔ እንደውም ዛሬ እንደዚህ መምጣታችን ራሱ ለእኔ እውነቴን ነው ብላችሁ በጣም የሚያሳፍር ነገር ነው ለእኛ ማለት ነው። ኤርሚ ለሰዎች የሚያግዝ ነው ሊሆን ቢገባው እንጂ እንደዚህ መጥቶ ራሱ መጠየቅ አልነበረ። በእርግጥ ለኤርሚ በጣም ብዙ ጊዜ በተደጋጋሚ በዚህ ጉዳይ አውርቻለሁ። እንደውም ሰዎች እየመጡ ከኤርሚ ነው ማለት በቃ እሱ አባታችን ነው ከላይ የተቀመጠ አይከናችንም ጭምር ስለሆነ ማለት ነው። ራይት ሶ በጣም ብዙ ነገሮች እንትን ተብሏል። ብቻ ወደፊት በደንብ በዚህ ጉዳይ እናወራለን ብዬ ተስፋ አደርጋለሁ እና ሰው ሁላችንም ሆ ብለን ተረባርበን በጣም አሁን ለሚያስፈልገው ነገር መነሳት አለብን ብያለሁ። እኔ ሳውት አፍሪካ የምኖረው ኢትዮጵያ ነው የምንጠቀመው። እዚህ ሀገር ይሄ እንትን ምንድን ነው ተቀናተ ምና አለ ይታወቃል፣ እንዴት አይነት ላይፍ እንደሚኖር በገንዘብ ጉዳይ ማለት ነው። እና ኢትዮጵያን አብዛኛዎቻችን የምናስገባው ሳውት አፍሪካ ያላችሁ የኤርሚ ወዳጆች የኤርሚን አገልግሎት በጣም የምትወዱ ከሱ ጋር አብራችሁ በቃ መቆም የምትችሉ ሁላችሁም አስገቡ። ግን ሌላ ጊዜ ላይ ኤርሚ ሰዎችን በጣም ሰፖርት ሲያደርግ ነው እና የምፈልገው አሁን የተባለው ነገር አለ። እግዚአብሔር ይመስገን ዘግይቶም ቢሆን ወደዚህ ተመጥቷል። ጌታ ይመስገን። ብቻ ጌታ ማለት ቀን አለው አይደለም። እግዚአብሔር አምላክ የራሱ ጊዜ ነው የሚሰራው። እግዚአብሔር በሰው ጊዜ አይደለም የሚሰራው። እና እኔ አሁን በጣም እርግጠኛ ነኝ ሌላ ጊዜ ላይ በጣም ብዙዎች በኤርሚ ስር ሆነው የሚደገፉ፣ በኤርሚ ስር ሆነው የሚረዱ፣ በኤርሚ ስር ሆነው ደግሞ በጣም ብዙ የሚማሩ የድሃ ልጆች የድሃ ተማሪዎች ልጆችም በቃ ይረዱበታል ብዬ እኔ አምናለሁ። በጣም ማለት ነው። ስንቶች ናቸው መጥተው ኤርሚ ጋር ቁጭ ብሎ ምናምን የራሳቸው ፕሮፋይል ፒክቸር ብላክ ቢልድ ካደረገ በኋላ በብልጣ ብልጥነት የራሳቸውን ነገር እንትን እንዳሉ እዚህ ጋር እናውቃለን። ቡርኬ የሚያውቃል፣ እኔ የማውቃለሁ፣ ሜርሲም ታውቃለች፣ ዳኒ ላያውቅ ይችላል ብዬ አስባለሁ እንጂ ኤርሚ ብልጣ ብልጥ አይደለም። በጣም የዋህ ቸር ቅን ሰው ነው። በቅንነት በየዋህነት እግዚአብሔርን በመፍራት የሚያገለግል ወንድም ነው። አሁን ወንድማችን ስሜት ያሆነ ሲያለቅስ አንዳንድ ሰዎች ሙሉ ልትይዙ ይችላለች፣ ግን በቃ ሪል ነው። ይሄ ሪል ነው፣ በጣም ሪል ነው በነገራችን ላይ። እና ኤርሚ ብልጣብልጥ መሆን ቢፈልግ እንደ ሌሎች በጣም ስማርት ዌይ ምናምን መጫወት ቢፈልግ እርግጠኛ ሆኜ የማወራችሁ ነገር የሚፈልገውን ያክል ገንዘብ ያገኛል። በተለይ በቲክታክ ላይ የሚፈልገውን ያክል ገንዘብ ማለት ነው። እና ለጌታ ብሎ ሞኞ ነው በቃ የመንግስቱን ስራ በይዋነት የሚያገለግል ገንዘብ ያልበለጠበት ለገንዘብ ብሎ ራሱን የጌታንም ነገር የጌታንም እውነት ያልሸጠ በጣም የሚገርም ሰው ነው። እኔ በነገራ እንዲህ ሳወራ ነገ ማንም ሰው መጥቶ ቤካ ምናምን ቢሉኝ ታውቃላችሁ፣ እኔ ቦልድ ነኝ ሳወራ፣ ለምንም ነገር ማንንም አልፈራ። ያመንኩበትን ነገር በቀጥ ዝም ብዬ ነው የምናገረው። ግን የኤርሚ ነገር በጣም ስንቶች ቆጠር ነው እኮ እኔ ዳታ ቤዝ አለኝ በነገራችን ላይ። እኔ የሆነ ሰው እኔ ኤርሚን ብሆን ብሎኛል ሰው አለ። ለምሳሌ እኔ ኤርሚን ብሆን ኖሮ ብሎ ያለኝ ሰው አለ ማለት ሲኖትራክ ምናምን ሊገዛ ማለት ነው። እና ወንድምነት እኔ ይሄ ቅንነት ይሄ የዋህነት እግዚአብሔር አምላክ ይባርክ። እኔ ብቻ ጌታ ነው ቆጥሮ የሚከፍል ወንድምነት። ስለዚህ ወደፊት ኤርሚ
ሰዎች መጥቶ ኤርሚ በጣም ቸገርን አግዘን ሲሉት ያምጣ ምንድነው የሚያግዝበት የሚዘራበት እንትን መመቻቸት አለብኝ እኔ አምናለሁ። እንደዛ ነው ማስበው። ሳውት አፍሪካ ያላችሁ ወንድሞቻችን በተለይ በሳውት አፍሪካ ያላችሁ ይኸው ከሳውት አፍሪካ እንግዲህ እንዴት እንደሚሻል አላውቅም። ቀድመን ብናወራ ቀድመን በዚህ ጉዳይ ላይ ብንማከር ኖሮ የሳውት አፍሪካን ነገር በጣም ቀላል የሆነች ቀላል በሆነ መንገድ ማዘጋጀት እንችል ነበር። ስፔሻሊ እኛ ጋር ፍላሽና ሾፕ የሚባል ነገር ነው ያለውና እሱን ነገር እናመቻችችል ይቻል ይሆን ነበረ። አይ ቲንክ ወይ ነገ ተነገ ወዲያ ምናምን ነገር በዚህ ጉዳይ ላይ አውርተን ከወንድሞች ጋር ሳውት አፍሪካ ያላችሁ የወንጌል አርበኞች ጀግኖች፣ ጌታ ምስክር ጀግኖች ብቻውን የወንጌል ምናምን ነገር ስርጭት ደሞዝ የከፈሉ ለ4 ለ5 ሰው ምናምን ለ10 ሰው ለሚከፍሉ ወንድሞች አሉና ነገ ላይ ምናምን በኋላ ሜቢ ከኤርሚ ጋር ካወራ በኋላ ከሳውት አፍሪካ ያላቸው ወንድሞች እናወራለን። ተባረኩ። ኤርሚዬ እንወዳለን። አም ዊዝ ዩ። ተባረኩ። እሺ ጸጋ ይብዛላችሁ። የምትልኩ ሰዎች በተለይ እያየው ነው እና እንትን አድርጉት ማለት በተለይ አንዳንድ ኮሜንቶች ከመርዳት አንጻር እንዳናስብ እንደሱ አይደለም እያደረግን ያለን አገልግሎትን ከመደገፍ አንጻር መታሰብ አለበት ብዬ አስባለሁ። እርዳታ እያደረግን እንደዛ እንዲሰማን መሆን አለበት ብዬ አላስብም እና አገልግሎት ነው ሰፖርት እያደረግን ማለት በተለይ ውጭ ሀገር ያላችሁ ሰዎች ትረዳላችሁ ብዬ አስባለሁ አይደል? ታይም ኢዝ ብር ነው አይደል? እናንተ እንደዛው ማለት ነው እና ወንድምነት 24 ሰዓት ቁጭ ብሎ ነው የሚያገለግል እና so we are supporting his ministry ኦኬ አገልግሎቱን ነው እየደገፍን ያለነው። ይሄንን ስላደረጋችሁ እውነት ለመናገር ይጎልባችኋል፣ ግልጽ ነው። ይሄንን ስላደረጋችሁ በመስጠት ውስጥ መጉደል አለ፣ ግን እግዚአብሔር ደግሞ አያሳፍርም። ስለ ስሙ ስላሳያችሁት ነገር እግዚአብሔር ስለ ፍቅር ይረሳ ዘንድ አመፀኛ አይደለም፣ ስለሱ አገልግሎት ያደረጋችሁትን ነገርና ስታደርጉ ለኤርሚ ከመደገፍ ምናምን አንጻር አይደለም እያደረግን አገልግሎትን ነው ሚኒስትሪ ነው ሰፖርት እያደረግን ያለ። ኦኬ ሰፖርት ስታደርጉ አገልግሎት ነው እየተደገፈ ያለ። የበለጠ እንዲዘጋጅ ጊዜ እንዲኖረው የበለጠ መሮጥ እንዲችል ፎከስ እንዲያደርግ ምናምን ይረዳዋል። ምክንያቱም ላይፍ አይደል ላይፍ እኮ ነው ማለት ላይፍ ነው። አንዳንዴ አገልግሎት እንትን ነው የሚመስለን አይደል? የሆነ አሁን ወንድምነት የጎደለው ነገር ያለ አይመስልም እኮ አይደል? ኦኬ የጎደለ ነገር ያለው አይመስልም። አሁን ወንድምነት አይገርም? የጎደለ ነገር ያለው አይመስልም። አገልጋይ በጣም ብዙ ጊዜ እንደዛ ነው። ወጥቶ ሲወጣ ሲያገለግል ሲሰብክ ረጅም ሰዓት ቁጭ ብሎ ሲያገለግል እንደው አንዳንዱ እንደው የሚያስበው ሰዓቱን ላይ ተረፈው ነው የሚመስለው። አይደለም ማለት በቃ ጄኒውን የሆኑ አገልጋዮች እንደውም ብዙ ጊዜ በዚህ ነው የሚጎዱት። ኦኬ በጽድቅ የሚያገለግሉ ሰዎች ሰው አይረዳቸውም። አይገርምም? በጽድቅ የሚያገለግሉ ሰዎች ሰው አይረዳቸውም። ይሄ ብልጣብልጡ በእንትን ላይ ምናምን ያለው ሰው በቃ አንድም አቢዩዝም አድርጎ ምንም አድርጎ ይሄዳል አይደል? ግን በጽድቅ እግዚአብሔርን በመፍራት ስለ ስሙ በመጠንቀቅ ለእግዚአብሔር ይሄ የአገልግሎትን ስም አስቦ ለመጠንቀቅ የሚያገለግል ሰው በደንብ ነው የሚጎዳው። ስለዚህ አሁን ስታደርጉ ኤርሚን አለ የምትደግፉት አገልግሎቱን ነው ሰፖርት የምታደርጉት። አገልግሎትን ሰፖርት ማድረግ በቃ ያስፈልጋል። በነፃነት ወንድምነት ማገልገል አለበት። በሚያገለግለው ኢንቨስት በሚያደርገው ነገር ምናምን እግዚአብሔር ከእሱ ጋራ ልብ ቀና ሰዎችን እንደሚያስነሳ አምናለሁ። ኦኬ ስለዚህ የምታደርጉት ነገር ሁሉ ከአገልግሎት መደገፍ አንጻር መሆን እንዳለበት መታየት አለበት ብዬ አስባለሁ። ያየናቸው አንዳንድ ሰዎች ስላሉ ነው ይህንን የማወራው ማለት ነው። እንዴ ረዳንህ ነው ጋይስ። አሁን አገልግሎቱን ነው ሰፖርት እያደረግን ያለ ነው። አብረን ከእሱ ጋር ነው ለመቆም ከአገልግሎቱ ጋር አብረን ለመሆን ነው እያደረግን ያለ ነው እና በቅንነት መታሰብ መቻል አለበት ብዬ አስባለሁ። እሱ ጸጋ ይብዛላችሁ።
አገልግሎቱ ነው የፍቅር ስጦታ ነው እያደረገን ያለ ነው። አርጀንት ነው እንትኑ አሁን የወጣንበት ኬዝ አርጀንት ነው። ስለዚህ እንደው እግዚአብሔር በረዳችሁ አቅም መዘርጋት የምትችሉ ሰዎች ካላችሁ በቅንነት ተዘርጉ። ጌታ ኢየሱስ ይባርካችሁ። ማድረግ የምትችሉ ሰዎች ማለት ነው። ስታደርጉ በቃ ልባችሁ በሞላበት ማድረግ የምትችሉትን አድርጉ። ይሄንን የምንለው እንትን ስለሆነ ነው፣ አርጀንት የሆነውን ነገር ስላለ ነው። እንደ አገልጋይ እኔ አሁን ያለበትን ነገር ወተን ለእያንዳንዳችሁ ብንናገር ደስ ይለናል፣ ግን እሱን ማድረግ እንደሌለብን ግን ይሰማኛል። በቃ መደረግ አለበት ብዬ አላምንም። አሁን ኦኬ አላምንም። ክሊር ተደርጎ እንዲህ ነው መባል አለበት ብዬ አላምንም። ኤርሚን ታውቁታላችሁ። ኤርሚ በዚህ ዘመን ውስጥ አንዳች ነገር አስቸግሮ አያውቅም፣ የታወቀ ነው። እኛን ታውቁናላችሁ። እኔ ማለት እዚህ ስናገለግል በቅን በአደባባይ ነው የምንናገረው። አንዳችሁንም በውስጥ መስመር እባካችሁ ብር እርዱን አላልንም። ኦኬ ብሩክ ያለ እኔ ያለው ከወንድምነት ጋር እዚህ የምናገለግል ሰዎች በውስጥ መስመር እርዱን ያልንበት አንድም የተጻጻፍንበትን መልእክት እንደማታሳዩ አውቃለሁ። ይሄንን የምንለው የራሳችን ጽድቅ ለመናገር አይደለም፣ እንዲህ እንትን ለማለት አይደለም። ግን በቃ ታቁን አላችሁ። ዛት ኢዝ አወር ላይፍ። በቃ ስናገለግል አንዳች ከአገልግሎት የሚገኘውን የሆነ ነገር አስበን አይደለም እዚህ ያለ ነው። ኦኬ ስህተት ነው ወይ? ስህተት ሆኖ አይደለም፣ ግን እሱ አይደለም አላማችንም፣ እሱ አይደለም። በውስጥ በጣም ብዙ ሰዎች አሉ የምናውቃችሁ፣ እግዚአብሔር በአገልግሎት የሰጠን የተባረካችሁ ወንድመቶች አላችሁ። ኢቨን ጊፍት እንኳን ስትሰጡ አይተው በውስጥ ያገኟቸዋል። ይሄ የተለመደ ነው። ጊፍት ስትሰጡ ማለት ነው። ጊፍት ስትሰጡ አይተው ቶፕ ጊፍተርን ሄደው በውስጥ የሚያገኙ ሰዎች አሉ። ይሄን ያክል ነው። በጣም የታወቀ ነው። ታውቁታላችሁ። ጊፍት የሚሰጡትን ቁጭ ብለው ለቅመው በውስጥ መስመር ሰፖርት አድርጉና ይላሉ። በክፋት እየወሰድኩት አይደለም። ኦኬ ግን በቃ እዚህ ጋር የመጣ ነው በደንብ አንደርስታንድ እንድታደርጉን ነው። አሁን ወንድምነት በደንብ ያስፈልገዋል። አላማችን የታወቀ ነው፣ ግልጽ ነው። ስለዚህ ከዚህ አገልግሎት ጋር መቆም አለብን፣ አብረን ማገልገል አለብን የሚለውን ለማሳየት ያክል ነው። ወንድምነት በዚህ ዘመን ውስጥ ሁሉ ኑ ከኔ ጋራ ምናምን ብሎ በብር ቻሌንጅ አድርጓችሁ አያውቅም። ስለዚህ ይህን ያደረግነው ለምንድን ነው? ይህን ደጋግመን የምናወራው የሰውን አይምሮ ግልጽ ማድረግ፣ ማጠብ፣ ንጹህ ማድረግ ስላለብን ይኸው በአደባባይ ነው እያልን ያለ ነው። በብር ጉዳይ አስቸግራናችሁ በውስጥ 10 እየደወልን እየጻፍን የምትሉ ሰዎች ካላችሁ አሁንም በደስታ መታችሁ እኔ ያለው ልትሉን ትችላላችሁ፣ ቻሌንጅ ታደርጉን ትችላላችሁ። ይህንን የሉም ብለን በአደባባይ የምንናገረው ውስጣችን ንጹህ፣ ድርጊቶቻችን ንጹህ ስለሆኑ በአደባባይ የምናወራው እና ስታደርጉ በእነኚህ በሁለቱ ፖይንቶች ብታደርጉ ጥሩ ነው። ጸጋ ይብዛላችሁ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ፔፓልን መጠቀም ትችላላችሁ። የፔፓል አካውንት ሁለተኛው ነው። ቤት ሚክሲዳሽ የሚለው @9 ቤት ሚክዳሽ 9@gmail.com እሱ የፔፓል ነው። ዳይሬክት ወንድምነት ጋር ነው የሚደርሰው። ቀጥሎ ከላይ ያለው ዜል፣ አሜሪካ ላይ ያላችሁ ሰዎች ዜል መጠቀም ትችላላችሁ። የዜል አካውንቱ ነው እሱ። ኤፍሬም አለ፣ እሱ የኤፍሬም ነው፣ እሱ ዜል ነው። ከስር ያለው የኔ አካውንት አለ። ኢትዮጵያ ውስጥ የምትጠቀሙ ሰዎች ካላችሁ እሱን መጠቀም ትችላላችሁ። ከዛ ለትራንስፓረንሲ በውስጥ መስመር ለወንድምነት ከዛ ለእኔም ልትልኩልን ትችላላችሁ። ስክሪንሻት እያደረጋችሁ ማለት ነው ስታስገቡ ፎሎ አፕ ለማድረግ እንዲመችን ማለት ነው። የላካችሁበትን በውስጥ መስመር ለሱ ወይ እዚህ ላለን ለብሩኬ ለአንዳችን የላካችሁበትን ያስገባችሁበትን ብትልኩልን፣ ብሩኬ ያለ ሜርሲ ያለች አይ ቲንክ ብትልኩልን ትችላላችሁ። አስኔ ያለ ከፈለጋችሁ ብትልኩልን ዊካን ኮሚኒኬት መደራረግ እንችላለን በደንብ ማለት ነው። እና ለትራንስፓረንሲ ሁላችንም ጋር መላክ ትችላላችሁ። ቼክ ማድረግ እንችላለን፣ እርስ በራስ ቼክ መደራረግ እንችላለን። እና ጸጋ ይብዛላችሁ። ተባረኩልኝ። ሌላው እዚህ ጋር መናገር የምፈልገው ከይቅርታ ጋር ካሻፕ
ወንድምነት አይ ቲንክ ካሻፕ የሚሉ ሰዎች ሰው ይፈልጉ በዙሪያቸው ዘመድ፣ ጓደኛ፣ የስራ ባልደረባ አብሮ የሚሰራ ይላኩና እነሱ በሚመቻቸው በፔፓል ወይም ደግሞ በዜድ ይላኩላቸው። ካሻፕ ብቻ የሚጠቀሙ ሰዎች ማለት ነው። በዙሪያቸው ካሉ ሰዎች ከዘመድ ከጓደኛ ከባልደረባ ጋር ኮሚኒኬት አድርጉና እነሱ ባላቸው ሲስተም ለእናንተ ድሮፕ እንዲያደርጉላችሁ ኦፕሽኖችን ፈልጉ። እኔ ግን እያወራው ነበር፣ ሀሳቤን አልጨረስኩም። ኤርምዬ እሺ አውራ። ሶሪ እሰማለሁ እኔ ትሰማለህ ኤርምዬ? አንዴ ምናልባት መልእክት ብቻ ነው ኤፍሬም ጋር ጆሲ የሚባል ወንድም ከታች ቼክ አድርግልኝ ደረሰ ወይ እያለክ ነው። እሺ ኤፍሬም በዚህ ላይ አስገብቻለሁ ቼክ አድርግልኝ እያለክ ነው። ኤፍሬም ይሰማሃል? ይሰማል። ወጥቼ ቼክ ላድርገው። በዚህ ሞባይል ስለገባው በዚህ ሞባይል ላይ ያለ ሴል ልውጣና ቼክ ላድርገው እንዳለ። ኦኬ ቻው መጣሁ። ቀጥሎ ኤርምዬ። እሺ በጣም ይቅርታ። መቼም ማስታወቂያ ለመናገር ከዛ ለህት እየሰጣታለን። ኦኬ ዩቲዩብ ላይ ያላችሁ ሰዎች እዚህ ዩቲዩብ የምትቀዱ ወንድሞች እናቶች ፕሊስ እችን ማስታወቂያ ለብቻ በየዩቲዩባችሁ ላይ ብታስቀምጡልኝ በጣም ደስ ይለኛል። ያው ብዙ ክርስቲያኖች ስላላችሁ ማለት ነው። በጣም ብዙ ዩቲዩበሮች በእነዚህ ሁሉ ዓመታት እኔ ከዩቲዩብ ተጠቃሚም አይደለሁም። አብዛኞቻችሁ እንደውም ከዚህ ቀርታችሁ ብዙዎቻችሁ ተጠቃሚዎች ናችሁ። ዩቲዩበሮች እዚህ ያላችሁ ማለት ነው። ከ7 እና ከ8 ከ10 በላይ ዩቲዩበሮች ማለት ነው። እችን ማስታወቂያ በየፔጃችሁ ብታስቀምጡልኝ በጣም ደስ ይለኛል። በዓለም ዙሪያ ያላችሁ ቲክታክና ፌስቡክን የማትጠቀሙ በተለይ ዩቲዩብ ብቻ የምትጠቀሙ ቅዱሳን ወገኖች ሰላም ብያለሁ። ሁላችሁንም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ በምታዩት አካውንት ላይ ባለው አድሬስ ብቻ ካልሆነ በስተቀር በእኔ ስም ብዙዎች ገንዘብ እኔ በማላውቀው አካውንት ገንዘብ እየሰበሰቡ ስለሆነ ዩቲዩብ ላይ ያላችሁ ዩቲዩብ ብቻ የምትሰሙ ወገኖች እኔ ማግኘት ከፈለጋችሁ በዚህ በፒክቸሩ ላይ በዚህ በዋናው ላይ የሚታየው ቤተሚክዳሽ ነምበር 9@gmail.com ብሎ በሚለው ላይ ኢሜይል ብታደርጉልኝ ይደርሰኛል። ልታገኙኝ ከፈለጋችሁ በሱ ልታገኙ ትችላላችሁ። ከዛ ውጭ ግን እዚህ ጋር ከሚሰበሰበውና እዚህ ጋር ከሚደረገው ነገር ውጭ ሌሎች ሰዎች መጥተው በውስጥ መስመር ገንዘብ ቢጠይቋችሁ ማለት በዚህ ጋር በግልጽ አሁን ከሚነገረው ውጭ ማለት ነው። ሌሎች ሰዎች ስላሉ ገንዘባችሁ እንዳትበሉ በጌታ ፍቅር ጠይቃለሁ። ተባረኩ። ከዚህ በፊት ተደርጎ ስለሚያውቅ ማለት ነው። በኤርሚያስ ስም ነው። ኤርሚያስ ነን ተናገሩ እውነቱን ብለው ያሏችሁ ሰዎች ሁሉ መጣው የሆነ ነገር ቢሏችሁ እንዳትቀበሏቸው። ኦኬ። እዚህ ጋር ይህንን ጉዳይ በኃላፊነት ወስደው የሚሰሩ ወንድሞች ዳንዬ፣ ብርኬ፣ እትየው ሜርሲ፣ ወንድም ያስናቀና እንደዚሁም ወንድም ኤፍሬም ወይስ አለ እዚህ ያሉ ወንድሞች በሙሉ ቤካም ነመሲም ሁሉ ጭምር እንኳን እዚህ ውስጥ መቅደም እነኚህ በአደባባይ ላይ ያሉ የሚታወቅ ነው። ከነዚህ ውጭ የሆኑ አሉ ሌሎች እነሱን ተባረኩ። መልእክትን ትደግመዋለህ አንዴ፣ ምክንያቱም እነኛ ቋሚ አካውንቶች አይደሉም ያንተ። ኦኬ ቋሚ አካውንት ስላልሆነ ሲላክ ይሄንን ፔፓል ለአንተ ቢጠቀሙ በፔፓል ለሌላ ጊዜም በቋሚነት ሰፖርት ማድረግ የሚፈልጉ ሰዎች ካሉ ዳይሬክት የቋሚውን ስላወራ ነው በመሀል ወንድምነት እና ዩቲዩቡ ላይ እንዲወራ ብትደግማል። እሺ ወንድምነት ጥሩ ሀሳብ። እሺ ጸጋና ሰላም በጌታችን በኢየሱስ ክርስቶስም በምድር ዙሪያ ያላችሁ ቅዱሳን ወገኖች ለእናንተ ይሁን። በተለይ ዩቲዩብ አካውንት ላይ የዚህን እዚህ የምናገለግለውን አገልግሎት መርሃ ግብር በተከታታይ የምሰሙ ወንድሞች እና እህቶች መልካም ልብ ያላችሁ ቅዱሳን ወገኖች ሁላችሁንም ሰላም ብያለሁኝ። ተባረኩ። በዩቲዩብ ላይ ያላችሁ ወገኖች እና ዩቲዩብ ላይ ብቻ የምሰሙ እኔን በስልክ የማታገኙ ሰዎች በዚህ ኢሜይል ላይ ልታገኙ ትችላላችሁ። ይሄ የፔፓል አድሬሴ ነው። እንደዚሁም ደግሞ ዋናውም ኢሜይሌ ነው። በዚህ ብጽፉልኝም ይደርሰኛል። ኮንታክት ብታደረጉኝም መገናኘት እንችላለን ለማለት ነው። ከዚህ ውጭ ግን ምናልባት በእኔ ስም ሌላ የተከፈቱ ብዙ ነገሮች ሊኖሩ ይችላሉ። እነዛን እኔ እንደማላቃቸውና ድንገት
ሰዎች ወደ እናንተ መጥተው እንዲህና እንደዛ ብለው ቢሉ እንዳትሰሟቸው። እዚህ ጋር የስማቸውን ቅድም የተናገርኩት ወንድሞችና እህቶች አሉ። አሁን ላለው በዚህ ጊዜ ሪሰንት ላለው ነገር ወንድሜ ዳንኤል ማ ብርክዬ፣ እንደዚሁም ደግሞ እህትዮ ሜርሲ፣ ወንድሜ አስኒ እና ወንድሜ ኤፍሬም ወየሳ ይሄ ነገር እያስተባበሩ ነበረ። ጌታ እግዚአብሔር ዘመናቸውን ይባርክ። ሌሎችም አሉ እነ ቤኪ እነ መሲ፣ ሁሉም በዚህ ውስጥ እነ መቅዲ ሁሉ በሙሉ በአንድ በተዘዋዋሪ መንገድ የሚያውቁት ነው፣ ሌሎችም ማለት ነው። እና ተባረኩ፣ ጸጋ ይብዛላችሁ። በዚህ አድሬስ ልታገኙ ትችላላችሁ ለማለት ነው። ከሌሎች ሰዎች ተጠንቀቁ። በስሜ ብዙ ነገር ተደርጓል ከዚህ በፊትም ተጠንቀቁ ለማለት ነው። ተባረኩ። ዩቲዩብ ላይ ያላችሁ ወገኖች ይሄንን አስተላልፉልን። እኔን ለማግኘት የሚፈልጉ ሰዎች ይሄንን ኢሜይል